መወጣት አለብን። ይሄ ግዴታችን። ስለዚህ ቅድም ለመጡት አባት እስቲ ደግሜ ላስገባሁት ላኩልኝ፣ መጋቤ ላኩልኝና መልሰው ይግቡ። ቲክታክ ነው ያስወጣሁት። ምናልባት ከ10 ደቂቃ በኋላ ሊል ይችላል። ከዛ በፊት ያላችሁ ግን ታፕታፕ ኮፒ ሊንክ በማድረግ አደራ አደራ አደራ፣ ፍትህ ፍትህ ፍትህ፣ አርሲ ላይ ለሚገደሉ፣ አርሲ ላይ ለሚጨፈጨፉ ወገኖች ፍትህ እንጠይቃለን። ፍትህ እንጠይቃለን። አርሲ ላይ ለሚገደሉ ለሚጨፈጨፉ ኢትዮጵያውያን በሙሉ ፍትህ እንጠይቃለን ለውና ሌሎች አባቶች የምጨምሩ ይለኛል። አንድ ነገር እዚህ ላይ ብቻ ማለት ፈልጌ ነው ዮኒ፣ ከይቅርታ ጋር አሁን መላከ ገነትን በደንብ ጥረስ አድርገው ሲናገሩ የነበረው አንተም ስታነሳ የነበረው በተለይ ኦርቶዶክሳውያን ወገኖቻችን ቅድም እንዳሉት ነው። መላከ ገነት አባት የለንም፣ ይመራን የለንም፣ የምንሰማው የለም ለምትሉ ያው አትሊስት አለን ብለን ወጥተናል እኛና ትክክለኛውን የቤተክርስቲያን ድምፅ መስማትን መጀመር አለብን። አንዱ የሚያድነን እሱ ስለሆነ ሁሉንም ነገር ጥለን ሁሉንም ነገር አቃለን አይሆንም እውነት ለመናገር እና ቤተክርስቲያን የክርስቶስ አካል ናት። ስለዚህ እውነተኛ የሆነው የቤተክርስቲያን አባቶችንም ድምፅ መስማት መጀመር አለብን። ከሌላው ያነሰ አስተሳሰብ ሊኖረን አይገባም። ለምሳሌ እኔ አሁን አንድ ምሳሌ ልስጥ። ሰሞኑን አይታችሁ ይሆናል። ምርጫው ከመካሄዱ በፊት አብዛኞቹ የፕሮቴስታንት ፓስተሮች አዳራሽ ውስጥ ጠቅላይ ሚኒስትሩ እንደሚያሸንፍ ሲተነብዩ ነበር። አሁን ሕግ ቢኖር ኢትዮጵያ ውስጥ ይሄ ወንጀል ነው፣ የሚያስጠይቅ ነገር ነበረ። ለ200 ዓመት ብልጽግና ነው የሚመራው ጠቅላይ ሚኒስትሩ የአሁኑን ብቻ ሳይሆን የሚመጣውንም ከዛም በኋላ ያለውን ምርጫ ያሸንፋል እያሉ በድፍረት የሚናገሩ ሰዎች ባሉበት ሀገር ኦርቶዶክሳውያን መሞት የለባቸውም ብሎ ድምፅ መሆን እንዴት ነው ሊያስፈራ የሚችለው? እንዴት ነው ሊያሳፍር የሚችለው? ቅዱስ ጳውሎስ እዛ ፊልጵስዩስ 3:21 ላይ እንደተናገረው ነው የመጨረሻው ዘመን ምልክት አንዱ ክብሩ እንደ ነውር ይቆጠራል፣ ነውሩ እንደ ክብር ይቆጠራል እና ሊገላበጥብን አይገባም። በትክክል የክርስትናውንም ትምህርት አለመረዳታችንን ነው የሚያሳየው ይሄና እውነት ለሆነው ነገር መቆም ዋጋ፣ ለእውነት እንቁም፣ ዝም ብለን አንሽለጥለጥ ለማለት ነው። የሆነ ይቅርታ ስለቃል። አረ ትክክል ነው። ይሄንን ነው መደረግም ያለበት። እንዲሁም እነዚህን አባቶች በእውነቴን ነው የምለው በመከተል እውነተኛ ነገርን ድምፅ ለዚህ ለተበደሉ ለሚጨቆኑ በየጊዜው ለሚታረድ ይሄ ነው እኮ የሚያሳዝነኝ። እየተገደለ እንኳን ሌላ እንትን ነው የሚያደርገው። ይሁን ይሄ ጥቅሙ ምንድነው መሰለህ? ቫዮሌሽን እያለ በሙሉ እያስወጣችሁ ነው ነው በሙሉ እየነቀላችሁ ነው። ቫዮሌሽን እኔንም ሳያስወጡኝ የሆነ ነገር ልበል ይሆን? በሙሉ ቫዮሌሽን እያለ እየነቀላችሁ በሙሉ ምንድነው መሰለህ? አሁን እውነት ለመናገር ይኸውላችሁ ፊት ለፊት የሚመጡ አባቶች ጀግና መፍጠር ጎበዝ ሰውን ማበረታታት ያስፈልጋል። እኔ አልሰማም፣ ምክንያቱም ረጅም ዓመት ሆነኝ በጣም ተብዬ ወጥቶልኛል። ምንም አይነት አይሰማኝም። ግን ሌሎቹ ፊት ለፊት እንዲመጡ ማድረግ የሚቻለው እንደዚህ ሲሆን ነው። አሁን ከዚህ ዲበ ሁሉ አንተ ፖለቲከኛ ምናምን ብታጥረገርጉኝ ቄሶቹ ያዩታል ያን ኮሜንት። ከዚያ እንደው ከዚህ ስድብ እንደው ቢቀርብህ አንተ ተናግረህ ምን አመጣህ? እኔ አባቶች ጓደኞች የሚሉኝ እንደዚያ ነው። የሚያሸማቅቅ ነው። ጥሩ አይደለም በእውነቱ። ይልቁንስ ይኸውላችሁ በየቤተ ክርስቲያኑ አባታችን ክርስቲያኖቹ እየሞቱ ነው። እስኪ ድምፅ ይሁኗቸው፣ መድረክ ላይ እንዲናገሩ ፑሽ አርጉ። አስተዳዳሪዎችንም ሰባኪዎችንም። አለበለዚያ የማይናገሩ ከሆነ ቦታ አለመስጠት። በእውነቱ እኔ ይኸውልህ በሀገር ጉዳይ ባንዳን፣ በሃይማኖት ጉዳይ ምንደኛን፣ ቅጥረኛን ይዞ ማገልገል አይቻልም። አገርን መጠበቅ የሚቻለው ከባንዳ ነፃ የሆነ ትግል ሲኖር ነው። ባንዳዎች እስካሉ ድረስ
አገር ላይ የሚያስገድሉ እንደነ አሉ እንደና አፄ ቴዎድሮስ ያሉትን የሚያስገድሉ ባንዳዎች በቤተ ክርስቲያን ምንደኛ ነው የሚባለው፣ ቅጥረኛ ነው የሚባለው። እኔ ከሞቱ ሰርዶ አይብቀል የሚል የአህያ ጥቅስ የያዘ እኔ ብቻ ልብላ የሚል እኔን ራሱን የሚያሰማራ በመጽሐፍ ቅዱስ ውስጥ እዚያ ትንቢተ ሕዝቅኤል ምዕራፍ 33 ላይ የተወቀሱ የእስራኤል እረኞች አሉ። የሰባውን ትበላላችሁ፣ ስጋው የሰባውን ስቡን ትበላላችሁ፣ ቆዳውን ትለብሳላችሁ፣ የከሱ በጎችን ግን አታዩም። እረኛ ሆይ ራስካችሁን የምታሰማሩ እረኞች ሆይ ወዮላችሁ። ትወዱኛላችሁ፣ ከነዚህ ይልቅ ትወደኛለህ፣ ትወደኛል። ፍቅር የተከተለው ለበጎቹ የሚሞት ፍቅር፣ ስለ በጎቹ የሚሞት ቅድሚያ እኔ ልሙት የሚል እንደ ሙሴ ያለ መሪ ያስፈልጋል። ክርስቶስ እኔ ስለ በጎቼ ነፍሴን አኖራለሁ አለ። ከዚያ ደግሞ ይሄ እውነተኛ እረኛ ሊያርግ ሲል ደግሞ ጴጥሮስን ትወደኛለህ ወይ አለው። አዎ እወድሃለሁ አለ። የምትወደኝ ከሆነ በጎቼን፣ ግልገሎቼን፣ ፍየሎቼን፣ ጠቦቶችን ጠብቃለሁ። ፍቅር ያልተከተለ ስልጣን ገዳይ ስለሆነ አሳራጅ ነው የሚሆነው። ምዕመናንን የሚወድ ክርስቶስን የሚወድና ቤተክርስቲያንን የሚወድ እረኛ በፍጹም በጎቹንም ቤተክርስቲያንን አያስነካም በፍጹም። እውነተኛ እረኛ ስለ በጎቹ የሚሞት ስለሆነ እረኛ አንድ ነው። አንድ እረኛ ቢሞት ምንም ችግር የለውም በእውነቱ። መንጋው ግን ብዙ ነው። የኔ መሞት ሚሊዮኖችን ካተረፈ እኔ ስንት ሰው ነኝ በእውነቱ። ደግሞ በዚያው ላይ በሰማይ ቦታ አለን ብለን የምናስብ ሰዎች በእውነቱ አክሊል ይጠብቀናል ስሞት ብለን የምናምን ሰዎች ለምንድን ነው የምንፈራው? እኔ ፍርሃትን የመጀመሪያ የሚገለን ፍርሃት ነው የሚገለን። ፍርሃት ገዳይ ነው። ክርስቲያን የሚሞተው የፈራለት ነው። ለዚህ ነው ጌታ እንኳ ሐዋርያትን ጽንዑ ሀገረ ኢየሩሳሌም እስከተለብሱ ኃይለ ማርያም፣ ከላይ ከአርያም ኃይልን እስክትለብሱ ድረስ ከኢየሩሳሌም ከተማ እንዳትወጡ አላቸው። ለምን? የመንፈስ ቅዱስ ኃይል በእነሱ ላይ ከሌለ ቢፈሩ ነው። ወንጌል ሲሰበክ ሰይፍ በተመዘዘ ቁጥር የሚሮጥ ጴጥሮስ ሊመጣ መንፈስ ቅዱስ ፈሪዎች ፍሩሃን የነበሩትን ጥቡዓን የሚያደርገው እሱ ስለሆነ ማለት ነው። ፍሩሃን የነበሩትን ጥቡዓን የሚያደርገው መንፈስ ቅዱስ ለሞት የሚያስጨክነው ብንሞትም እመኒ ሞትነ ወመኒ ሀየውነ ለእግዚአብሔር ነን፣ ብንሞትም ብንኖርም እኛ ለጌታ ነን የሚያስብለው መንፈስ ቅዱስ ነው። እግዚአብሔር ከኛ ጋር የሚሰራ ከሆነ እንደ እስጢፋኖስ እየተወገርን ሰማያትን የተከፈተ ሰማይ ነው የምናየው። ለእግዚአብሔር የታመነ አገልጋይ እውነት ሞትን አይፈራም። በእውነቱ እንድንጨክን የሚያደርገን የያዝነው ዓላማ ነው። ዓላማችን ትኩረታችን ምድራዊ ነገር ላይ የተሰካ ከሆነ ገንዘብ ላይ፣ ራሳችን ማሰማር ላይ፣ ሆዳችን ላይ ከሆነ እለከርሶሙ ያመልኩ፣ ሆዳቸውን የሚያመልኩ ክብራቸው በነውራቸው ምድራቸው ሐሳባቸው ምድራዊ እንዲህ ያሉ ቅጥረኞች አሉ። እንዲህ ያሉት ሰዎች ነው ምን ሆነው። ስለ እኛ ምንድነን? አሁን እውነተኛ እረኛ ነን ወይስ ምንደኛ ነን? እውነተኛ እረኛ ነን ወይስ ቅጥረኛ ነን? መጽሐፍ ቅዱስ የሚመሰክረን አገልጋዮች ነን ወይስ ራሳችን የምናሰማራ ነን? እንደ አፍኒንና እንደ ፊራስ የእግዚአብሔርን መስዋዕት እየበሉ ህዝቡን እያስገደሉ ታቦት ተሸክሞ መውጣት ለምርኮ ነው የሚዳርገን። በእውነቱ አያድነንም። ስለዚህ ለሚሞቱት ድምፅ እንሁን። እንዲህ ሆነን ከሞትን ዋጋ አለን በሰማይ። ይሄ ጩኸት ባዶ የሚቀር ጩኸት እንዳይመስላችሁ። የዛሬ ጩኸታችን እንኳን ዋጋ አለው በእግዚአብሔር ዘንድ። እግዚአብሔር ይሰማል። ምክንያቱም መጽሐፍ እንደሚል ናሁ አዕይንቲሁ ለእግዚአብሔር ሀበ ጻድቃኑ ወእዝኑ ሀበ ስእለቱ ነው። የእግዚአብሔር አይኖች ወደ ጻድቃን ናቸው፣ ጆሮዎችም ወደ ልመናቸው። እግዚአብሔር ይሰምዕ እግዚአብሔር ጸሎተ ጻድቃን ይርቅ እግዚአብሔር ማጣን ወይ ይሰምዕ ጸሎተ ጻድቃን። እግዚአብሔር ከኃጥአን ይርቃል፣ የጻድቃንን ጸሎት ግን ይሰማል። መጽሐፈ ምሳሌ ተጽፏል። እግዚአብሔር ይሰማል፣ የሚሰማ አምላክ ነው። መጮህ ደግሞ ተፈጥሯዊ ነው። በነገራችን ላይ መጮህ አንድ ሰው ሲመታ የሆነ ለምሳሌ ጫካ ውስጥ ምንም ሰው በሌለበት አውሬ ቢመጣብኝ እጮሃለሁ። ለምን? መጮህ ተፈጥሯዊ ነው። ስንመታ አለመጮህ ግን ኢሰብአዊነት ነው፣ ከተፈጥሮ ውጭ መሆን ነው። እየተመታን ነው፣ እየተገደልን ነው።
አለመጮህ አለማልቀስ ግን ከሰብአዊነት ውጭ መሆን ነው። በእውነቱ እንዴ መጮህ በራሱ ተፈጥሯዊ ነው። ሰው ሲመታ አለማልቀስ አይችልም፣ አለመጮህ አይችልም። የምንጮኸው መንግስት ባይኖረን እንኳን እኛ ሊታደግ አንደኛ የሚሰማን አምላክ ስላለ እንጮሃለን። ሁለተኛ ሰው ስለሆነ ነው የምንጮኸው። ሰው ያልሆነ ሰው ሲሞታ ሊጮህ አይችልም። እና ባካችሁ ሰው ሁኑ። በዚያ ይችን ጥቅስ ብቻ ተናግሬ ልጨርስ። በዚያ በኦሪት ዘፍጥረት ምዕራፍ 9 ቁጥር 6 ላይ እግዚአብሔር የሚናገረው ነገር አለ። ኦሪት ዘፍጥረት ምዕራፍ 9 ከቁጥር 6 ላይ የሚናገረው ነገር አለ። እንዲህ ነው የሚለው፣ የሰውን ደም የሚያፈስ ሁሉ ደሙ ይፈሳል። ሰውን በእግዚአብሔር መልክ ፈጥሮታልና። የምናወራው እግዚአብሔር በመልኩ ስለፈጠረው ሰው ስለተባለ ክቡር ነው። ችግኝ በመኪና ተገጨብኝ ብሎ እኮ ነው ጠቅላያችን ሲያለቅስ የሰማ ነው። ችግኝ ወለጋ ላይ ክርስቲያኖች እየሞቱ ነው በዶዘር እየተቀስ ሲባል ጥላ እንትን ዛፍ እየተከልንባቸውን እየተከልንላቸው የሚል እኮ የሞተ ለችግኝ የሚያለቅስ ለሞቱት ንጹሃን ግን ምንም የማይመስለው እግዚአብሔር እውነት እንዴት እንዲህ በእውነት ኃጢአታችን እንዴት ቢበዛ ነው በእውነት እንዲህ ላለ አይምሮ ተላልፈን መሰጣታችን በጣም ያሳዝነኛል። ስለዚህ ለወገኖቻችን ድምፅ እንሁን። ይህ አንድ ወንድማችን ፌስቡክ ላይ ማን ነው ሲሳይ ታደለ ነው ማን የሚባል ልጅ እኔ ጎንደር ላይ አለ አሁን በህይወት ያለሁት አርሲ ላይ ስለሌለው ነው። አክሱም ላይ ያለ ኦርቶዶክሳዊ በህይወት ዛሬ ያለው አርሲ ስላልኖረ ነው። እኔ አሜሪካ የምኖረው ቄሱ ዛሬ በህይወት የኖርኩት አርሲ እዚያ ዛሬ ከሚገደሉት መካከል ባለመሆኔ ብቻ ነው እንጂ ማንም ለኔ ራርቶልኝ ወይ በማንነቴ አክብሮኝ አይደለም። ወንድሜ ነው፣ አካሌ ነው እየሞተ ያለው። የክርስቶስ አካል የሆነ ክርስቲያን ነው እየሞተ ያለው። እጃችን ነው እየተቆረጠ ያለው፣ እግራችን ነው እየተቆረጠ ያለው። በዚህ ደረጃ ካልተሰማን አንዱ አካል ሲታመም አለ ቅዱስ ጳውሎስ ሌላኛው አካል ይታመማል። ምክንያቱም እኛ የክርስቶስ አካል ነን። እና እባካችሁ ስለሚሞቱት ድምፅ እንደሆን ወደፊት እንምጣ ለማለት ነው። እግዚአብሔር ይስጥልኝ። ቴንኪው። እሺ ዮኒ ሰላም ብያለሁ አላችሁንም። ቀሲስ ፍቱኝ ባርኩኝ። የአንድ ነገር ላሳያችሁና እስኪ የሆነ ነገር እንነጋገራለን ብዬ አስቤ ነው። አሁን ፍትህ ምንድነው? ፍትህ ሲጀመር ምንድነው? ለማን ነው ፍትህ የሚሰጠው? የበደለውን ሳያውቅ አንድ ሰው ፍትህ ከጠየቀ በጣም ችግር ነው። ይሄን ቪዲዮ ስሙት። የአጼው ስርዓት ላይመለስ ተቀብሮ አልፏል። መጪው ዘመን የእስላም ነው፣ አትጠራጥሩ፣ ምንም ጥርጥር የለውም። እና እንደዛ ነው። ሌላው ያው ጊዜው የኛ ነው፣ የነሱ ወደ አንድ በኩል ነው ማለት ነው። መሬቱ ምን አሉኝ ጋሲስ? ጽሁፏን እቺ ፊት ለፊት ያለችውና ዮኒን ነው ወደ ጎን ወደ ታች አርጋት። ይሰማችኋል ብዬ አስባለሁ አይደለ? እንደሱ ቀጥል። ሊዋዳ የአጼው ስርዓት ላይመለስ ተቀብሮ አልፏል። መጪው ዘመን የእስላም ነው፣ አትጠራጥሩ፣ ምንም ጥርጥር የለውም። እና እንደዛ ነው። ሌላው ያው ጊዜው የኛ ነው፣ የነሱ ነው ተብሏል። ጊዜው የኛ ነው ማለት ነው። መሬቱ ላይ በየክፍለ ሀገሩ ግንባታችንን እንቀጥላለን። የትውልድ የሚሆን ግንባታ ማለት ነው። በየክፍለ ሀገሩ በየአዲስ አበባው በየእንትኑ ባገኘነው አጋጣሚ መንግስትም ደግሞ ሸር ነው ለኛ መንገድ ቦታም ይሰጠናል። በነፃ ነው እየሰጠን ያለው። ስለዚህ እስከሰጠን ድረስ እንትን እንላለን ማለት ነው። በተረፈ ካፊሮች እኛን አይተው ተቋም ያስፈልጋል ሲሉ ነበርና አይደለም ተቋም አይደለም መሬት ላይ በስነ ስርዓት መንቀሳቀስ እንኳን ከቻላችሁ አድናቂያችሁ ነኝ እኔ። በስነ ስርዓት መልካችሁ ሳይታይ ምን ሳይታይ በስነ ስርዓት እንኳን መሄድ አትችሉም። እናንተ እንኳን አይደለም ተቋም ይኖራችሁ ይቀርና ማለት እንደፈለጋችሁ አትሆኑም እኮ። እኔ ዛሬ 2 ዓመት ኢትዮጵያ ሄጄ እንደፈለግኩ ነው። በፌዴራል ታጥሬ ነው ሲሄድ የነበርኩት። ጥሩ ፌዴራሎች የሚታወቁ የሙስሊም ፌዴራሎች በስነ ስርዓት የሆነ ነገር ካጋጠመ ደውል ብለው ቀብሰስ እያልኩ ነው ስኖር የነበረው ማለት ነው ሳልፈራ። እሺ አሁን ፍትህ ካላችሁ እንዲህ አይነት ገዳይ ማን እንደሆነ እያወቅ ነው ማለት ነው። አትሊስት ተቋሞችን እንገነባለን የሚሉት ነገር ምንድነው?
ከዚህ በፊት አርሲ ላይ የውሃብያ ትምህርት ቤት ተገንብቶ እንደነበረ ታውቃላችሁ ሁላችሁም። በተቋም ደረጃ ይሰሩ እንደነበረም ታውቃላችሁ ሁላችሁም። አርሲ ላይ ብቻ አይደለም፣ ወረባቦ፣ ደቡብ ወሎ፣ ኮምቦልቻ ቤዝ አላችሁ። ሁላችሁ የምታውቁት ነገር ነው። ለምን እንደምንሸዋወድ እኮ ነው ግራ የሚገባኝ እኔ። ገዳይ እኔ ነኝ ብሎ ፐብሊካሊ መጥቶ እየነገረ በጣም ከመናቃችን እየተነሳ ፐብሊክሊ ራሱ እንደዚህ መጣው እየተናገሩ በነፃነት የምትንቀሳቀስበት ጊዜ የለም። ቀጣይ በነፃነት የምትንቀሳቀስ ከሆነ ታያለ። መንግስትም ቢሆን ከኔ ጎን ነው፣ ፌደራል አጅቦ ነው የምንቀሳቀሰው እያለ ከዚህ በላይ ምንድን ነው የምትፈልጉት? ፍትህ የምትሉት ምንድን ነው? ፍትህ ገዳይ ፊት ለፊት መጥቶ እየተናገረ እኮ ነው። ፍትህ ያለው በእጅህ በክንድህ እኮ ነው። ከስር ኮሜንት ብትመለከቱ እና ከዚህ በኋላ ያለው ሁለት መንግስት ነው ያለው ይላል። ቆይ አንዴ እንደውም እሱን ስሙት። ሁለት መንግስት ነው ያለው፣ የኛ መንግስትና የአብይ መንግስት ምናምን ነው የሚለው። ቆይ አንዴ ስሙት። እሱ እንደዛ አይደለም ራሱ ማለት አንዴ ቆይ እና አይናችሁ እያየ በደንብ ኢትዮጵያ ውስጥ በደንብ ተቋም ምንድነው በደንብ እንገነባለን። ራሱ የትምህርት ለትውልድ የሚሆን ለመጻኢ ጊዜ የሚሆን ነገር እንሰራለን ወደፊት ኢንሻአላህ። በደንብ ምንም እንትን ማለት ነው። ምንም አይላቸውም ብሏል። ምንም አይለንም። የመንግስት አካላትም በዚህ መልኩ ምንም የሚያመጡት ነገር የለም። እየሰማችሁ ነው። የመንግስት አካላት የሚያመጡት ነገር የለም እያለ ነው። ከዛ ልጁ ሊጠይቀው ነው። ስሙት። ይህንን ጥቅም ባሰብ ኖሮ አሁን ስለ ኢብራሂም አልናገርም ነበር። እኔ አልፈራም። አንደኛ፣ ሁለተኛ ነገር ደግሞ ላይሰንሳችንን መንጠቅ አይችሉም። ይሄ ላይሰንስም አላቸው። ዳር ላይሰንስድ በፈቃድ ነው የሚንቀሳቀሱት። ዝም ብለው አይደለም የሚንቀሳቀሱት። ላይሰንሱን የሚሰጣቸው መንግስት ነው። መንግስትንም ከመናቃቸው እየተነሳ ምንም ያመጣው ነገር የለም ነው የሚሉት። አብሶሉትሊ ማለት ነው። አንደኛ ማለት ነው። እና መንግስት ምንም ማድረግ አይችልም። አይምሰላችሁ ኢንሻአላህ። ሁለት መንግስት ነው ያለው ማለት ነው ኢትዮጵያ። እንደዛ ከሆነ አዎ ሁለት መንግስት ነው ያለው። አንደኛው የአብይ መንግስት ነው። ሁለተኛ ያገው መንግስት ደግሞ ሰማይና ምድር በመካከላቸው ያለውን የፈጠረ የዓለማቱ ጌታ መንግስት አለ። ንግስና በዚያ ቀን ለአላህ ነው ይላል። በሰማይና በምድር ያለው ንግስና የአላህ ነው ይላል። ያላህ ሙልክ ያላህ ንግስና ማንም የሚቋቋመው የለም። የሰማይና የምድር ኃይላት ቢተባበሩ አላህ የቀደረው ነገር አላህ ያለው ነገር ከመሆን ወደ ኋላ አይመለስም። እሺ እና ሰው አሁን ፍትህ ብሎ የሚጮኸው የበደለውን ሰው ካላወቀ ወይም ደግሞ የበደለውን ሰው ቢያውቅ እንኳን በራሱ ምንም ማድረግ ማይችል ሲሆን ከበላይ ያለውን አካል ለፍትህ ይጠይቃል። ይሄ ሰብአዊ ድርጊት ነው። ቀሲስ ሲናገሩት እንደነበረው ማለት ነው። እኛ የሚበድለንን አናውቅም ወይ? እናውቃለን። እያረደን ያለንን ሰው አናውቅም ወይ? እናውቃለን። ተቋማቱን አናውቃቸውም ወይ? እናውቃቸዋለን። እና አሁን ምን ይሁን? ከዚህ በፊት እኮ በጣም ብዙ ጊዜ ፍትህ ለአርሲ ተብሎ ተጮኸ። በየቢቢሲው በየእንትኑ ይዘገብ ተብሎ ሶሻል ሚዲያ ተዘመተ። ያ ሁሉ ነገር ግን አርሲ ለሚጨፈጨፉት ሰዎች ያመጣው አንድም ፋይዳ የለም። አንድም ፋይዳ ማለት ነው። ፕራክቲካል የሆነ መፍትሄ ሊያመጣ ትርጉም ሊያመጣ የሚችል ነገር ነው እንጂ ሰው አተኩሮ መነጋገር ያለበት ሶሻል ሚዲያ ላይ ስለ ጮኸን የምናመጣው አንዳች ነገር የለም። ይህን እርግጠኛው መሆን አለብን ሁላችንም። ድምጽ ልንሆን እንችላለን። ብዙ እንትን ሊዘግበው ይችላል። መዘገቡ ራሱ እንደውም የበለጠ ጉዳዩ እንዲባባስ ነው የሚያደርገው። ለዚህ ሰው በዚህ ሀሳብ እንኳን አልስማማም። ይቅርታ አድርግልኝ። የማልስማማበት ምንድን ነው? ሰው ያልሰማው ነገር ላይ መፍትሄ ሊያመጣ አይችልም። ምናልባት አንተ ዶክመንቱ ስላለ አንተ ያያቸው ነገሮች ስላሉ አንተ ሰምተው ሊሆን ይችላል። እኔ አሁን ለምሳሌ ይህን ነገር አልሰማውም። እግዚአብሔር በሚያውቀው ምናልባት ቀሲስ ዲበኩሉ አልሰሙ ይሆናል። የደብረ ሰላሙን ሳይሰሙ ሊሆኑ ይችላል። ቀሲስ ቴዎድሮስም ላይሰሙ ይችላሉ ይህንን ነገር።
ሶሻል ሚዲያ እንደ ትንሽ ነገር አድርገህ እንዳታይ። አንተም ሶሻል ሚዲያ ስላለ ነው ይሄን መረጃ ይዘህ መጥተህ እንድንነጋገርበትና ህዝቡ ምን እንዲያደርግ አቴንሽን እንዲሰጠው ከዛ በኋላ ወደ መፍትሄ እንዲሄድ የሚደረገው። ስለዚህ ሶሻል ሚዲያን እንደ ትልቅ መሳሪያ አድርገህ አትየው። ሶሻል ሚዲያ ከማንም በላይ ትልቁ መሳሪያ ሶሻል ሚዲያ ነው። ህዝብ የሚግባባበት፣ ህዝብ ድምፅ የሚሰጥበት፣ ህዝብ ምን የሚያደርግበት፣ የንጹሐንን ደም በትክክል አደባባይ ላይ አውጥቶ መረጃውን አውጥቶ ዓለም ላይ ምን ሊያደርግ የሚችልበት መፍትሄ ሊያገኝበት የሚችልበት ነው። ስለዚህ ሶሻል ሚዲያ እንደ ተራ ነገር ባታየውና ይህን አንተ ታዲያ ለምን መጣ ምን ታደርጋለህ? መፍትሄ ከሌለው ሶሻል ሚዲያ ላይ መጣ ይህንን ማውራቱ ምን ጥቅም አለው ታዲያ? ስለዚህ በሚገባ ይህንን መጣ ድምፅ የምትሆንበት ሪዝን ሪከርድ አድርገህ የምትይዝበት ምክንያት አንድ ቀን ይሄ ነገር ሲወጣ ወደ መፍትሄ የምንሄድበትን ነገር በስምምነት የምናደርገው ስለሚሆን፣ ስለዚህ መፍትሄ የለው ምንም አይመጣም የሚባለውን ነገር ተወውና መፍትሄ የምናመጣበትን ነገር ብንወያይ መልካም ነው ብዬ አስባለሁ። በደንብ ጥቅም አለው። ይሁን ትክክል ነህ። እኔ አባባሌ ከተረዳኝ ይሄ እዚህ መናገሩ መፍትሄ የለውም ሳይሆን እዚህ ተናግረን መቅረቱ ነው። ባለፈውም ተናግረን ስለቀረን ነው። መስማቱ ሁሉም ማወቅማ ግዴታ ነው፣ ማወቅ አለበት። አሁን እየተናገር ከሆነ 100% የምቀበለው ነገር ነው። ካወቅም በኋላ ግን ወደ ቀጣይ እርምጃ መገባት አለበት ነው። ያ ደግሞ የሚደረገው በአንድ ልብ መሆን ስንችል ነው። በአንድ ሀሳብ መስማማት መግባባት ስንችል ነው። ያንን ደግሞ በስነ ስርዓት መረጃ መቀያየር ሲቻል ነው። ያ ደግሞ ሶሻል ሚዲያ is the biggest tool። ያ ማንም የሚከራከረው ነገር ስላልሆነ ማለት ነው። ግን ችግሩ ምን አለ መሰለህ ዮኒዬ፣ መረጃውን ከተቀያየር ነው በኋላ ከ2012 ጀምሮ እኮ ነው መረጃውን ከተቀያየር ነው በኋላ nobody talks። ከዛ በኋላ ጸጥ ይባላል። አሁን ጸጥ ሲባል ቀጣይ ምንድነው ነው የሚያስቡት? አይ ባለፈውም ሶሻል ሚዲያ ላይ ጮኸው ነበረ፣ የሚያመጡት ነገር የለም ወሬ ብቻ ናቸው ነው የሚሉት። አየው መረጃ መያዝ ትልቅ ነገር ነው። በጣም ደስ ይላል። ሼር መደራረጉ በጣም ትልቅ ነገር ነው። እኛ ስንገባበት ምን ያህል እንደምናንቀጠቅጥ ታውቀዋለህ። ያ እኛ ስንገባበት ተወርቶ የሚቀር ነገር የለም በፍጹም። አይ ነው ለዛ ነው እንድትገቡበት ስለምፈልግ ነው። ስለዚህ በደንብ አድርገን ገብተንበት ይሄንን ጉዳይ ምን ያህል ውጤት ይዘንበት እንደምንመጣ ምንም ጥያቄ የለውም። አብይን ስናመላልሰው ነበር፣ ጥያቄ የሌለው ነገር ነው። አሁንም ይሄ የወገኖቻችን ማለቅ በደንብ ህዝቡን አንድ ላይ አድርጎ በደንብ ጥቁር አስለብሶ ፊት ለፊት አደባባይ ላይ ወጥቶ ድምፅ መሆን እንደሚቻል እናሳያለን። ምንም ጥያቄ የሌለው ነገር ነው እና እንደሚሆን እርግጠኛ ስለሆንኩ ነው። እየተገደለ የሚኖር ኢትዮጵያዊ የለም። ኢዝና ገና happen ገብተዋል። በዚህ ነገር ላይ ምንም ፊት የሚሰጥ የለም። አባቶችም ይኸው ፊት ለፊት መጥተዋል። በአደባባይ መጥተው ይኸው ለልጆቻችን ድምፅ እንሆናለን፣ ለቤተ ክርስቲያን ድምፅ እንሆናለን፣ እየተሰደብንም ቢሆን ፊት ለፊት እንጋፈጣለን ብለው መጥተዋል። ይኸው ይሆንም ሌላም አባት ነበሩ ገብተው ነበር፣ መጋቤ ገብተው ድምፅ እየሆኑ ነው። በሙሉ አባቶቻችን መጥተዋል። ከአባቶቻችን ጎን የመቆም ደግሞ የምዕመናኑ ኃላፊነት ነው። ስለዚህ አባቶች መጥተው ይህንን ነገር ተጋፈጡ ካሉ እኛም ደግሞ የሚገባንን የሚደረገውን ነገር ካደረግን ምን ይሆናል? ህዝብና ምኑ ምዕመናኑና አባቶች አንድ ላይ ሆኑ ማለት ነው። አንድ ላይ ሆኑ ማለት ውጤት ይዘን እንመጣለን። ስለዚህ አባቶች እዚህ ጋር መጥተዋል። በሚገባ ይህን ነገር ያደርጋሉ። በነገራችን ላይ እታች ሆነው የሚጽፉት አብዛኛዎቹ ካድሬዎች ናቸው። ብዙ አቴንሽን አትስጧቸው፣ ብዙ አትመልሱላቸው። ከስር ላሉት ካድሬዎች እንደሆነ ማንም ያውቃል። ማንም የሚያውቃቸው ነው። በሙስሊም ስም በጴንጤ ስም በምን ስም እየመጣ ብዙ ፖለቲካ ከስር የሚሰሩትን በደንብ አድርገን ስለምናውቅ እኔ ሶሻል ሚዲያ ላይ መሪያችሁን ጠፍጥፌ እሰራለሁ። ሶሻል ሚዲያ ላይ ጉራ ሳይሆን የሚታወቅ ነገር ነው። ስለማቀው በአቴንሽን አድርገው በአዲስ አካውንት እያደርጉ አቴንሽን ወይም ደግሞ ነገራችሁን ለማስቀየር ከስር እየጻፉላይ ናቸው። ከስር የሚጽፉትን ትታችሁ በደንብ አድርጋችሁ ፊት ለፊት ላይ መሰራት ያለበትን በደንብ አድርጋችሁ ብትናገሩ መልካም ነው ብዬ አስባለሁ። ክበሩልኝ። ቀጥል ታላቁ። እኔም እንትኑ ይሄ መረጃ መቀያየሩን በእናንተ እጅ እንዲገባ የምፈልገው ለምንድን ነው? አትሊስት የሆነ ነገር ማድረግ ትችላላችሁ ብዬ ስለማስብ ነው። ፖለቲካል ኮኔክሽኑም አላችሁ፣ ሎጂስቲክስ እናግዝ ብትሉም ትችላላችሁ። ያን ያክል የሚቸግራችሁ ነገር የለም። ስለዛ መረጃ እናንተ ብትይዙ እና እናንተ ቢኖራችሁ የተሻለ በጣም ጥሩ ነገር ነው የሚሆነው። እሱ ከኛ የተሻለ አቅም ስለሚኖራችሁ ማለት ነው።
ችግሩ ግን የሚሆነው ወይ አሁን እኮ መረጃ ጥሩ ነገር ነው ያቀረብከው፣ በጣም ቆንጆ ነገር ነው ያቀረብከው። ግን የመረጃ እጥረት ህዝቡ ላይ አለ ብለህ ታምናለህ? የመረጃ እጥረት በደንብ አለ። ግን ደግሞ ችግሩ ምንድነው? መረጃውን የሚይዘው ሰው እንደ መረጃ ብቻ ነው የሚይዘው፣ ወደ ድርጊት መግባት አይፈልግም። በቂ አይደለም ወይ? አሁን ለምሳሌ በየአደባባዩ በአሁኑ ሰዓት ላይ ቴክኖሎጂ ያለበት ዘመን ነው። ገበሬው ሁሉ ስልክ በእጁ ላይ ይዞ ነው የሚንቀሳቀሰው። የሁሉ ሰው የሁሉ ግድያ እንዴ! ጦርነት የሌለበት አካባቢ የት አካባቢ ነው? ወጣቱ ሽማግሌዎቹ ልጆቻቸውን ጫካ ልከው ነው ያሉት። የሁሉ ነገር እየሆነ የሁሉ ግድያ እየተሰማ እኔ የምጠይቀው ጥያቄ ምን ሆነን ነው እንጂ ከድንዛዜ እንዴት ነው መንቃት የሚቻለው? ካልሆነ በስተቀር በዚህ ዘመን የኢንፎርሜሽን እጥረት አለ ብሎ ማሰብ እኔ በጣም ይከብደኛል። ኦኬ እኛ አሁን ሰምተን የለ አሁን እዚህ በውጭ ሀገር ምን ነው ቆይተው እሺ እናንተን ተው በውጭ ሀገር የምንኖር ቅድም መላከ ሰላም ሲናገሩ ነበረ። በጣም ትልቅ እንትን ነበረ። በደንብ ሰላማዊ ሰልፍ መውጣት መደራጀት ነገር ነበረ ድሮ። አሁን ላይ እኮ እኔ በጣም ነው የሚገርመኝ እኮ ምንም እኮ የሚያወራ የለም። መድረክ ላይ ራሱ የሚያወራ የለም። የሆነ ነገር አይ መግቢያህን አንተን ያርገኝ ነው የሚያወሩን እኮ እኛ ጋር ቄሶች ሲያወሩ እኮ ኢትዮጵያ ደርሶ ስለመምጣት ነው የሚያስቡት በእውነቱ። ወይ እንግዲህ ወይም በቤት ይኖራቸዋል ያ መንግስት ይወርስብኛል ብለው የማሰብ ነገር ነው የማየው እንጂ እኔ ጓደኞች አይደሉ እንዴ ምን ትቀልዳለህ? እና እኔ መፍትሄው የሚመስለኝ የኢንፎርሜሽን ጋፕ አሁን በዚህ ዘመን ላይ ያን ያክል አይደለም። ድንዛዜ ውስጥ ነው ያለ ነው። ሞቱ ራሱ የገባን አይመስለኝም። አላመመንም። ምን ሆነን ነው ሰው ራሱን እኔ ትምህርትም ከሆነ ከታች ያላችሁም ይመናል ክርስቲያን እየሞተ ቤተክርስቲያን እየተቃጠለ ተመስገን ጌታዬ እያልክ የደስታ ሳቅምስ ከሆነ ሐዘን የማይሰማ የክርስቲያኖች ሞታቸው የማያስለቅስ ከሆነና በእንባ እንድትጸልይ ማትሆን ከሆነ እኔ አንጸድቅም ብዬ ነው የማምነው። እንዴት ነው ሰው ዘና ብሎ ፈታ ብሎ በክርስቲያኖች ደም ላይ የሚኖረው? እንዴት ይደረጋል? እንደዚህ ይሄ በሆነበት ሁኔታ እኔ ምዕመናን በውጭ ሀገር የምትኖሩ አባቶቻችሁን እባካችሁ ምሩን፣ ቅደሙልን ከፊት ለፊት ክርስቲያኖች እያለቁ ነው፣ ተደራጅተው እየገደሉን ነው። ገብርኤልን ቤተክርስቲያን እንዳታቃጥሉት ወላሂ መስጊድ እናደርገዋለን ያለው ቪዲዮ ሲተላለፍ ነበር ከዛሬ ከ8 ዓመት በፊት ከ7 ዓመት በፊት። እና እኔ የኢንፎርሜሽን ትክክል ነው እንደዚህ ያደራጁ አሁን ስታቀርበው አንተ ሾርት ሚሞሪ ተብለናል። ሚሞሪያችን ይነቃል። የተወሰኑ ድሌት ሰማይተም የሚል ነገር ካለ ድሌት እያደረገ ያንን ሰው ሌላውን ይሄን ይጨምርበታል እንጂ የኢንፎርሜሽን ጋፕ የለም። ድንዛዜ ግን አለ። ይኸውልህ አሁን ዝም ብሎ ላይቭ እኮ ወጥቶ ዝም ብሎ ጌም የሚጫወተው ኦርቶዶክሳዊ እኮ አለ እኮ በቀላሉ ሌላ ነገር ላይ የሚያጠቃ እዚህ ውስጥ ነው አይመለከተኝም ይሄ ፖለቲካ ነው የሚል እኮ አለ እኮ። አሁን የክርስቲያኖች ሞት ፖለቲካ ነው ማኒፌስቶ አዘጋጅተው እንግዲህ ስንት ዓመት ሙሉ 50 ዓመት ሙሉ እንዴ አንተ አይገባም እንዴ 50 ዓመት ሙሉ ኦርቶዶክስንና አማራን አከርካሪውን ሰበር ነው ያለ ማኒፌስቶ ያለ። በአሁኑም ሰዓት ላይ ይህንን የሚል መንግስት ባለበት ሁኔታ ላይ ድምጽ ወጥቶ እንሰብራለን እንገላለን አዲስ አበባ ላይ አይደለም እንዴ የተባለው? ሰበርናቸው ያለው መስቀል አደባባይ ላይ አይደለም እንዴ? እና እኔ ይሄ ድንዛዜ ነው የሚባለው እንጂ የኢንፎርሜሽን ጋፕ አይደለም። እና እኔ መጽሐፉ እንደሚለው እረኞቻችን አልጠበቁንም ካላችሁ ምዕመናን በቃ የማይጠብቅን እረኛ በጎቹ ከዚያ ይሸሻሉ፣ አይሰሙትም፣ አያውቁትም ተብሏል። አናውቅህም ማለት ነው። ደሞዝ አንከፍልህም። ከዛሬ ጀምሮ ቤተክርስቲያን ስትቃጠል፣ ህዝቡ ሲያለቅስ፣ እኛ ስንጨነቅ ድምጽ ማትሆኑን ከሆነ ሌላ እረኛ እንፈልጋለን። ይሄ በነገራችን ላይ
ይሸሻሉ ማለት ከቤተክርስቲያን መሸሽ አይደለም። መጀመሪያ ቤተክርስቲያን ማናትና ህዝቡ ነው። ምንደኛውን ቦታ መስጠት ነው የሚያስፈልገው። ምንም ችግር የለም። የአንድ ወር ደሞዝ እኮ ማቆም እኮ ነው። ሲሪየስሊ ያን ጊዜ ለከርሶማ ያመልኩ መጮህ ይጀምራሉ። ወይም መንግስት ወስዶ ይቅጠራቸው እዚያው። ለመንግስት ከሆነ ገጽታ ግንባታ የሚሰሩት መንግስት ይክፈላቸው፣ እዚያው ደሞዝ ይክፈላቸው። የሚገደለው ህዝብ ግን ምን እየሰራቸው ነው? ወይ ለምሳሌ እኔ አሁን ዛሬ አሪስ ሰው እየሞተ ነው አይደለ? ቀኝን ሲመታ ግራን ስጥ የሚል ሰው ውረድ ማለት ከመድረክ ማስወረድ። እንደዚህ ያለውን ዳር ዳር የሚሄድ ሌባ ሰባኪ እኔ እንደዚህ ያለውን ማስወረድ ነው ከመድረክ። የመንግስትን በሙሉ ቅጥረኛ ገጽታ ግንባታ የሚሰሩ ደግሞ የሚናገሩትን ካህናቶች የሚያሳግሩትን ሰዎችን ህዝቡ ምን ይደረጋል? ህዝቡ እኮ ምን ህዝብ ምን ደሞዝ አይታገድ። የህዝቡ ቄስ ዲያቆን ቢሆን አዎ ያስፈራል፣ ከባድ ነው ለቄሶቹ ለዲያቆናቶች። ወይ በመንግስት ያሳስራቸው አላለቆች፣ ወይ ደግሞ የሆነ ምዕመንን ማን ያስረዋል? ማን ደሞዝ ይከማዋል? ነቃዚ ምናልባት አሁን እያሉት ስላለው ነገር ቆይ እነሱ የሚያወሩትን አንዴ እንስማው ምን እንደሚሉ ማለት ነው። ድምጽ መሆን ምናምን ስለሚባሉ እሺ ሰሙ የሚሆን ነገር ምንም ነገር የለም እና የሚያስፈራ ምንም ነገር የለም። ስለዚህ የኢትዮጵያ ምድር ውስጥ በደንብ በስነ ስርዓት ኢንስታሌሽን እንዘረጋለን ማለት ነው። በደንብ ይዘረጋል፣ መስመሮች በደንብ ይዘረጋሉ፣ በደንብ ይገነባሉ ለትውልድ የሚሆኑ ነገሮች ማለት ነው። ማንም ምን ነገር አይችልም፣ ያንን ነገር ምንም ማድረግ አይችልም ማለት ነው። ነገር ግን ያረጀ አትልፉ እንደዛ ማለት ነው። ገና ላይሰንስ ስትሉ ሄዳችሁ ላይሰንስ የምትሉት ሂዱና ሲኖዶሱን ተናገሩ ነው የምትባሉት። ሂዱና ሲኖዶሱን ጠይቁ ነው የምትባሉት። ቆይ ግን ታላቁ ጅብሪል ጥያቄ አለ። ይሄን ነገር መንግስት እየሰራው ቢሆንስ? አንዳንዴ ቆም ብሎ ማሰብ ጥሩ ነው። እነዚህ የመንግስት ተጠሪዎች ነገሩን ከብልጽግና አውጥተው ሙስሊም ላይ አላከው ነገሩን የሚያደርጉ ቢሆኑስ? እርግጠኛ ነኝ ይሄ የመንግስት እጅ አለበት። መንግስት እያየ ዝም ካለ እንትን አለ። ስለዚህ ሙስሊም ላይ አላከው ሙስሊምና ክርስቲያን ይፋጫል፣ ሙስሊምና ክርስቲያኑ ይጨራረሳል። መንግስት ቁጭ ብሎ ያያል። ከዛ በኋላ ከተጨራረሰ በኋላ ተጎን በመሀል ገብቶ አሸማጋይ ሊሆን ይችላል። ይህንን ነው የማስበው። ስለዚህ ሙስሊሙ ላይ ማላቀቁ ሙሉ ለሙሉ ትክክል ነው ብዬ አላስብም። ገብቷል። አንተ አሁን የገባ የመሰለ ይሄ ሰውዬ ፊቱን ሳያሳይ ምኑን ሳያሳይ ዝም ብሎ መጥቶ ሙስሊም ነው እያለ ሙስሊምን ከኦርቶዶክስ ጋር ለሙስሊም መባሉ ለምን አስፈለገ? ሌላ ቦታ ሳይገደል ቀርቶ ነው? ሌላ ቦታ ሳይጨፈጨፍ ቀርቶ ነው? ሌላ ቦታ ሳያልቅ ቀርቶ ነው? ለምንድን ነው በሙስሊምና በኦርቶዶክስ መካከል ያኛው ነገር የተፈለገው? እሱንም ቆም ብሎ ማሰብ ጥሩ ነው ብዬ አስባለሁ። ስለዚህ እኔ በዛ መልኩ ነው የማየው እንጂ አብሶሉትሊ ሙስሊሞች ለኦርቶዶክሶች እንዲያርጋሉ ብዬ አላስበው። ምክንያቱም ጓደኞቻችሁን የሆኑ ጥሩ የሚያስቡ መልካም የሆኑ በጣም በሚሊዮን የሚቆጠሩ ሙስሊም ወንድምናቶች አሉ። ይሄ በደንብ በጀት ተመድቦለት በበጀት ተደርጎ የሚሰራ ነገር እንጂ አብሶሉትሊ ሙስሊሞች ሆን ብለው ኦርቶዶክስን ለማጥቃት ታርጌት አድርገው የሚሄዱበት ነገር ነው ብዬ አላምንም። ይሄኛው ለፖለቲካ የተጠቀመበትና ኦርቶዶክስ ከሙስሊም ጋር እንዲባላበት የሚሰራ መሆኑን እኔ በደንብ ነው የማውቅ። ምንም ይሄ ጥያቄ የለው። ስለዚህ የነሱ ስራ የኦርቶዶክስን ሳይሆን መች ሰብከውት ያውቃሉ? መች በእንደዚህ ነገር መጥተው ያውቃሉ? ይሄ ግን ሞር መሰራት ያለበት ብዬ የማስበው መንግስት ራሱን ነፃ ለማውጣት ሙስሊም ላይ አላኮ የሄደበት ምክንያት ነው የሚመስለኝ። እኔ እንደዛ ነው ማለት። አሁን እኮ ሊያብራራው ነው እሱ ራሱ። አንዲት ደቂቃ ብቻ ነው፣ አንድ ደቂቃ ብቻ። ቤተ ክህነት ማህበረ ቅዱሳን በማን ስር አሁን እየተጨፈለቀ እንደሆነ ጸጥ እኮ ነው። እንትንም የለም እኮ እንቅስቃሴ እኮ የለም እኮ። ሰምታችሁ ታውቃላችሁ? መግለጫ ሲሰጥ ሲኖዶስ ፖለቲከኛ ነው አሲዘኝ በፈለከው አንድ ሙስሊም ቤተ ክህነት ብሎ አውርቶ አያውቅም። ቆይ እንስማው። አሁን በፈለከው አሲዘኝ ቀሲስ ስሙ፣ በደንብ አድርገው፣ በደንብ ስሙ፣ ክበሩ፣ ቀሲስ ስሙ። ግን ለእኛ በጣም የሚጠቅም ነገር ሪያሊቲ ስላለው ለምሳሌ ለምን እንደማይናገሩ ሊያስረዳ እኮ ነው። ሪያሊቲ ያለው እስኪ እንስማው። የሚደርስበት ነገር ያውቃል።
እንዳለ ሲኖዶስ ከላይ ያሉ ሰዎች በቁጥጥር ስር ውለዋል። ቤተ ክህነት በቁጥጥር ስር ውሏል። ቅድስት ሥላሴ ዩኒቨርሲቲ በቁጥጥር ስር ውሏል። ማህበረ ቅዱሳን ትንፍሽ አይላትም። እስቲ ወንድ የሆነ እስቲ ማህበረ ቅዱሳን ተነስቶ ስለ እስልምና እሳደባለሁ እንደ ድሮ ቢል አሁን የለም፣ ይቀፈደዳል። ስለዚህ እንዳሉት ነው፣ ጊዜው የነሱ ነው ብለዋል እና ጊዜው የኛ ነው። አሁን እዚህ ላይ የሆነ ነገር ልበልበት፣ ይቅርታ። አሁን እሱ ተናገሩ ቀሲስ። አሁን ይሄ ቪዲዮ አሁን የሚያሳየው ሙሉ በሙሉ ሪያሊቲ ነው። በቃ ያወራው ነገር ትክክለኛ የሆነ ነገር ነው። በቃ ቤተ ክህነቱ የለም የተወርሷል የሚለው ሪያሊቲ ነው። ግን ሁለት ነገር ሊሆን ይችላል እንደተባለው፣ አንደኛው መንግስት ራሱ እንደዚህ ያሉትን ነገሮች ያወራል የተናደደ ኦርቶዶክስ ሊሆን ይችላል። ምክንያቱም እንድንነሳ በቃ ከእንቅልፉ ለማንቃት በዛ በኩል መጥቶ ቢያንስ ቢገባቸው ብሎ ሊሆን ይችላል። ሪያሊቲ ስለሆነ ማለት ነው የሚሆነው ነገር። ቤተ ክህነቱ ምን ተብሏል? ተቆጣጥረነዋል። ይሄ ሪያሊቲ ነው በእውነቱ። የት አለ እንግዲህ አሁን የት አለ? ቅድም ይሆን እንዲያውም ይቅርታ አድርግልኝና ምን ሲል ሰማሁት? ቅድም መጋቤ ጥበባት ሲጠይቅ ነበረ። ጥቁር ልበሱ ብሎ ያስለበሱን አባቶች ዛሬ የት አሉ ምናምን ስትል ሰማ ነበር። እንዴ በዚህ አጋጣሚ ልንገር፣ ጥቁር ያስለበሱን ማንና ማን ነበሩ? ብፁዕ አቡነ አብርሃም የጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ ብፁዕ አቡነ ጴጥሮስ የኒውዮርክና አካባቢው ሀገረ ስብከት ሊቀ ጳጳስ። ብፁዕ አቡነ ጴጥሮስ ወደ ኢትዮጵያ መግባት አይችሉም፣ አሁን መንግስት ጠምዶ ይዟቸው። ብፁዕ አቡነ አብርሃም ተዋክበው ወርደው ባህር ዳር ላይ ነው ያሉት። አሁን ማን ናቸው? ጥቁር ያስለበሱን ሰዎች ናቸው አሁን ስልጣን የያዙት። አቡነ ሳዊሮስና ያን ጊዜ ጥቁር የለበስንባቸው ሰዎች እኮ ናቸው አሁን ስልጣኑን የያዙት። ኦልሬዲ እኮ በቃ በመንግስት እጅ ነን አሁን ያለነው። ያን ጥቁር የለበስንባቸው አባቶች ዛሬ አለቆቻችን ናቸው እንዴ። ስለዚህ አሁን ወደ ምንድነው አሁን የለም። አሁን እነዚህ አባቶች የሉም፣ ይናፍቁሃል እና በሰጡት ነገር ማመስገን ነው ያለብን ብዬ ነው የማምነው። ቀሲስ ምናልባት እያወራ ያለው የእስልምና መምህር ነው። እዚህ ሶሻል ሚዲያ ላይ የታወቀ መምህር ነው። ታውቀዋለህ? አንደኛ እሱ ነው። ኧረ በደንብ ነው የምንተዋወቀው፣ በደንብ እንተዋወቃለን። ከ2009 ጀምሮ ነው የምንተዋወቀው ከኔ ጋር። ግን ማን ይባላል ስሙ? ማን ነው? ዋሂድ ነው የሚባለው። ዋሂድ አውቀዋለሁ። ዋሂድ እሱ ነው። ግርማ ይባላል። የድሮ ስሙ ግርማ ነው፣ ክርስቲያን እያለ ማለት ነው። አሁን የሚኖረው ስዊድን ነው። ሰሚራ የምትባል ሚስት አግብቶ ይኖራል ስዊድን። ሌላው መረጃው እዚህ ላይ መናገር ስለማያስፈልግ እንተዋዋለን። ግን የሙቃረና ደርስ አለው፣ የንጽጽር ትምህርት ቤት አለው። ሜክሲኮ ላይ ህንፃ ሰርተዋል። አረ በጣም ጥሩ። ቆይ ስዊድን ላይ ከሆኑማ ኦርቶዶክስ ወዳጆች አሉ። ኦርቶዶክስ ብቻ ሳይሆን ክርስቲያን የሆኑ በሙሉ አሉ። ስዊድን ላይ እንደዚህ ማድረግ እንደማይቻል ይታወቃል። እና የእሱን ኢንፎርሜሽን ሙሉ ካለ ለእኔ ትሰጠኝና እኔ ስዊድን ላይ ምን ማድረግ እንዳለብኝ በደንብ ሰራበታለሁ። በደንብ ወዳጆች ስላለን ኢትዮጵያ ላይ በሃይማኖት ደረጃ የሚያጨፋጨፈው ይሄ ሰው ነው ብለን እዛ እናደርጋለን። በአንዴ ነው ሪፖርት የሚያደርጉት፣ በአንዴ ነው ማውራ፣ ሁለቴ እንኳን አይደለም። ቃል ለምድር ለሰማይ ለእኔ ብቻ አንተ ሙሉ ኢንፎርሜሽኑን በውስጥ ንገረኝ። በውስጥ የሚሰሩ በጣም 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 የታወቁ ጀግና የኦርቶዶክስ ወንድሞች አሉኝ፣ እህቶች አሉ። ይህን ነገር ማድረግ ከባድ አይደለም። ይሄኛውን ሙሉ ሪከርዱን ትልክልኛለህ። ይሄን ሙሉ ሪከርዱን ወጥተን አስተርጉመን እዛ እናስገባዋለን፣ አስተርጉመን። ስለዚህ ቀላል ነው። ወደ ምንድነው ወደ መፍትሄው ነው የምንሄደው። በጣም ከባድ አይደለም። እንደነሱ እኛ ያለ እውቀት የምንመራ አይደለንም። አብዛኛዎቹ የነሱ ሰዎች አልተማሩ፣ ታውቃለህ፣ ፊደል አይቆጥሩ። ስለዚህ ያንን ነገር ነው የእሱን በዚህን ያዘውና ግን እውነቱን አይደለም ወይ የሚለውም ሀሳብ ብሰጥበት እውነቱን አይደለም ወይ አልተኛንም ያለማ ትክክል ነው። ተኝተዋል፣ ምንም አታመጡም፣ እንቀፈድዳቸዋለን፣ እንዲናርጋቸዋለን፣ እናጠፋቸዋለን የሚለውን በደንብ ሪከርድ ተደረገውን በእንግሊዝኛ አስተርጉሞ በስዊድን ላንጉጅ አስተርጉሞ የሚያስገቡ በጣም ቀለል ያሉ ወንድምናቶች አሉ። ስለዚህ እውነቱን ነው። አሁን ሪያሊቲውን እንቀበለው፣ እውነቱን ነው። የተጨመረ ነገር አለ። የጨመረውን ልንገር አይደለም ወንድሞቼ፣ እኔ አፍራለሁ ከምር። የአባቶቻችን ልጆች አልሆንም
እኔ አባቶች እኔ እንጃ ይኖራሉ እየተቃጠሉ ያሉ ግን ዋይኖት ለምን መሪዎች አይደሉ እንዴ ለምን አይመሩንም በየሀገረ ስብከቱ ቀደም እንዳልኳችሁ እንዴ እዛ ሀገረ ስብከት ላይ አሁን ዝም ብሎ አልቅሶ ጮሆ ቁጭ ማለት ነው እንዴ ማደራጀት የሚባል እኮ በቃ እንዴ ዝም ብለን እንድንሞት ዝም ብለን እንድናልቅ ዝም በሉ ይባላል እንዴ እና እግዚአብሔር ይሁነን ለኔ ከወሬ በዘለለ ግን አሁን የሚያስፈልገው ቃላቱ ልንቀሽረው ምን ልለው እንችላለን ተግባር ነው ይሄ ነገር ገዳዮች ሊያቆሙት አይችሉም እኛው ኦርቶዶክሳውያን ስርዓታችንን ይዘን ደም ሳናፈስ ሳንገድል የተሰራ ነገር ሳናፈርስ ሐሳብ በደንብ አመንጭተን በተለይ በጣም ሴንሲቲቭ የሆኑ ቦታዎች አሁን ላይ የተሳደዱ ያሉበት ቦታ ላይ ያሉ ኦርቶዶክሳውያን ገዳማትም ላይ በተለይም ደግሞ በደንብ ተለይተው በደንብ ሴንሲቲቭ የሆኑ የቅድሚያ እንዲሰጣቸው ሳይ እንዳርሲ ወደ አሰቦት አካባቢ እዚህ ዝቋላ ሌላም ሌሎች ቦታዎችም ይኖራሉ ያልተከስኳቸው በደንብ በቃ ኦርቶዶክሳውያን ራሳቸውን በደንብ በብዙ ነገር ሬዲ እንዲያደርጉ ማለት እንዲጠባበቁ አሁን እንደ ድሮ ዝሞ ተዘልሎ መኖር ሳይሆን በዚህ ጊዜ መጠባበቅ አንድ መሆን እዛም ደግሞ ያሉት ውጭም ያሉት ጋር እዚህም ያሉት ጋር አንድ መሆን ይሄ ንቃተ ህሊና የሚባል ነገር አለ ዝሞ እንቅልፍ ሳይሆን ንቃተ ህሊና እህቴ እንዴት አደረች ወንድሜ እንዴት አደረ ወንድሞች ወገኖቻችን እንዴት አደሩ መጨነቅ ማሰብ ምን ላግዛቸው እሺ እነሱ ይሄንን ርቀት ሊሄዱ ካሰቡ እኛ ደግሞ እዚህ ጋር ምን እናርግ መገናኘት ከዛ ቀላል ነው እኮ በነገራችን ላይ ምንኛ የሆነ ነገር ልንወራ አንሄድ እንደ ክርስትናችን አይፈቅድልንም እንደዛ አትሊስት ግን ገዳይ ጨፍጫፊ በዚህ ልክ ከሆነ ያሳደና ይገድላቸው ያለው ራሳቸውን ደግሞ እንዲከላከሉ ምን እናድርግ አይባልም ጎዝ ምን አዚም እንደጣለብን እግዚአብሔር ይወቀው ያው በርግጥ እረኛ የሌለው መንጋ ስለሆነ ነው ምንም ያለ ጥርጥር እንደዛ ነው ብዙ ጊዜ እኛ አባቶቻችንን ስለምንጠብቅ ጥሩ ነው መጠበቃችን ስተት አይደለም ግን ይሄው የስልጣኗ ስትሆን የእንትኗ ስትሆን ጥቁር አስለብሰውን እየያን ማለት ነው እየያን እንዳውም ጭራሽ ቆብ ደፍተናል ብለው ከትክክለኛው ቅዱስ ሲኖዶስ አፈንግጠው የወጡት እነሱ እንዳውም ያሳርዱ ያስጨፈጭፉ ጀመር እንዳውም ያኔ እኮ ነው በነገራችን ምልክቱን የነገሩ ይሄው ዛሬ አሁን ሲጨፈጨፉ በቋንቋችን እንስበካቸው እንደዚህ እናርግ እንደዚህ ተደብቀው ነው ያሉት ዝም ብለው ነው ያሉት ተመችቷቸዋል ምን እነሱ ምን ተመችቷቸዋል ጠበቁት ማለት ነው ምን አትሊስት እንደው ለዚህ እንኳን አይነቀም በእግዚአብሔር ለዚህ አይነቅ የዘር ኮሮጆ ገደል ይግባ የትኛውን ቦታ ያለ ክርስቲያን ግሬኛ ወገናችን ነው አካላችን ነው አካል ሲቆረጥ እንዴት አያምኑ ለዛውን በአባትነት ደረጃ ማለት ነው እንደው እንዴት ነው ነገሩ ይሄ እንዲህ ያለው አስመሳይነት እንዲህ ያለው ውሸት ለመቆም ያለበት እዛ በወለጋ አሁን ባለፈው ካህናቱ እንዴት አድርገው ነው ምመናንና ካህናቱ እንዴት አድርገው ነበር እንትን ያሏቸው ተለባብሶ አለፈ በቃ የለም የሚወግት የለም በቃ ለቤተክርስቲያን የሚቆምላት የለም በቃ የሚታሰርላት የሚንገላታላት አባት ልጆች ለምን መሰላችሁ በቃ አንድነቱ የለም አንተኑ የለም እንዲያውም እዛው ነው እንትን የሚለው እንዴ አሁን እኮ ማሳደድ የሚፈልግ አካል እኮ ጠቋሚው ራሱ ከውስጥ እስኪ ልክ እንደ ይሁዳ ከውስጥ አለ እኮ ነው የምላችሁ ከውስጥ ራሱ አባቶችም ትንፍሽ እንዳይሉት ደጋግ እንኳን የነበሩ አባቶች ይናገሩ ወጣው የሚሆነ ነገር እናርገሉ የነበሩ አባቶች እንኳን እነሱ ምን እንዳይሉት በቃ እዛው አለ የሚገርማችሁ አሲሮ ምን ብሎ ባላደረጉት ባላሰቡት ሌላ መከራ እንደርስባቸው የሚያደርግ ትልቁ ችግራችንም የውስጣዊ ችግር ነው ስለመናገር ሲፈልግ ቆቡጭ ነው በሰፈር ያጥራችሁና ግን ናጥሮ ያስገድላችኋል ማለት ነው በቃ ምንም የደረሰ ነገር የለም እና በጣም አስቸጋሪ ነው እግዚአብሔር በሚያውቀው ግን ዞሮ ግን ማለት ለመናገር ብናስብበት ያንዳንዳችን ከሃይማኖታችንን ከማወቅ ጀምሮ ከማንበብ ከመማር ታሪክን ከማወቅ ከማንበብ ከመማር ሌሎችም ሀገሮች የደረሰባቸው መከራ እንዴት አድርገው አስጨንቀው የሚታረደውን እያረዱ የሚያስገዱትን እያስገዱ እንዴት አድርገው እስላሚክ ካንትሪ እንዳደረጉት ያንን ሁሉ ማወቅ አሁን መጀመር አለብን በነገራችን ላይ
ትልቅ የሆነ ከባድ የሆነ ነገር ተለግሶልን ያለው በጣም በየትኛውም ሁኔታ ኢኮኖሚካሊ ብትሉት ወታደራዊ እንትኑን ብትሉት የሆነ የትኛውንም ሁኔታ ብትሉት ቀምረውልን ያሉት ሲናገሩ ስለምንሰማቸው አፋቸው እኮ አይቋጥርም የሚገርማችሁ ግን የሆዳቸው አይቋጥር ወይ ባለው ግን እኛም ደግሞ ያን እየሰማን እውነት አይመስልንም መስል እንቅልፍ ላይ ነን አትሊስት እንኳን አይረፉ ሰላም ነው የሚሻለን ለማለት የሚመጥን ቁመና እኮ ሊኖረን እኮ ይገባል አንድነት ንቃተ ህሊና ከላይ እስከታች ማለት የለም ለሽ ነው በቃ ለሽ እነሱ እንደፈለጋቸው ያደርጋሉ እኛ እንቅልፍ ላይ ነን እና ይሄ አደገኛ ነው በጣም ተገዳዮቹ መገደል የለብንም ማለት ካልጀመርና እንዳንገደል ምን ሆነበትን መንገድ ፍጹም ሰላማዊ በሆነ መንገድ እስካላመጣን ድረስ ገዳዮቹ አይደክማቸው ልንገራችሁ ምንም የሚታወቅ ነገር አዲስ ነገር አለም ነግራችሁ አይሰለቻቸው በየትኛውም ሁኔታ ሊጨፈጭፉ ሊያቃጥሉ ሊያርዱ ይችላሉ አሁንም ይቀጥላሉ የሚረኩ አይደሉ ሰይጣን መቸረክቱ ያውቃል ሰይጣን እና ትልቁ ወንጀል ያለው ማለት ትልቁ ክፍተት ያለው እኛው ጋር ነው ከአባቶች ጀምሮ እስከታች እኛ ደግሞ ኦርቶዶክስ አይነት እንደዛ ስለሆነ አባቶቻችንን እንጠብቃለን አባቶቻችን ወይ አልቻልንም በቃ እናንተ ይፈልጋችሁ አድርጉ ይበሉ እኛን ተውን በቃ ብዙም ማታውቁት ነገር አለ ይበሉን ወይ ካልሆነ እንግዲህ ማናውቀው ነገር ካለ እነሱ ያሉበት ምጥ እኛ ልንደርስላቸው የሚገባ ካለ ይንገሩን ከሌለ ግን እንደየምሩን እንጂ ቢያንስ እንኳን ልጆቻችን አለቃችሁብን እኮ እዚህ ቦታ እኮ ቤተክርስቲያን ተጨፈጨፈች ቀጠለ እኮ ይሄ ነገር አመት 2 አመት 3 አመት 10 አመት 8 10 አመት እኛን እየጠበቃችሁ ነው እናንተ ዝም ያላችሁት እንዲያውም ከኛ እንዲያውም ቀድማችሁ አባቶቻችን ንቁ ስትሉን ነበር የቆያችሁት ከዚህ በኋላ እንዲህ አድርጉ ንቁ ለምን አይሉ ንቁ ተጠባበቁ ለምን አይሉ ወይም ግራ ገባን በቃ የምታረጉት አርጉ ብለው ለምን ያወጁ የለም ምዕመናን በዚህ ልክ ያለቅሳሉ አጀንዳ እንኳን ሆነው እኔ እንጃ አሁን የቋሚ ሲኖዶስ መሰብሰብ አልነበረበት እንዴ ቋሚ ሲኖዶስ መቼ ነው የሚሰበሰበው ምዕመናን ሲያልቁ ዝም ነው ገዳማት እንደፈለገው ሲሆኑ ዝም ነው እንዴ ቋሚ ሲኖዶስ እኮ እንዲህ አይነት ነገር ላይ እኮ እንግዲህ እናስተምር እንደ አባቶቻችን ይከብደናል እኮ በእውነቱ ግን እንዲህ አይነት ጉዳዮችን በደንብ ሴንሲቲቭ በሆነ መንገድ ያው በጣም በተጠና አይቶ እኮ ለቅዱስ ሲኖዶስ ጉዳዩን በደንብ አስቸኳይ ማለት ነው በደንብ አይቶት አዋጅ ማወጅ እኮ መንግስት ይሄንን ያርግ የማያረግ ከሆነ ግን ከዚህ በኋላ የራሴን እርምጃ ወስዳለሁ አንድ ሁለተኛ ሌሎች ቤተ እምነቶች እንዲና አድርጉ አግዙኝ የማታደርጉ ከሆነ ግን በዚህ እንደዚህ ያለ እርምጃ ወስዳለሁ ሶስተኛ ክርስቲያኖች ከዚህ በኋላ የምትዝናኑበት የምትስቁበት ጊዜ አይደለም ይሄ ነገር እስኪስተካከል ድረስ አደጋ ውስጥ ነው ያለውት እናታችሁ ቤተክርስቲያን ስለዛስ ተጠባበቁ ንቁ የሚያሳዳችሁ የሚያርዳችሁ ሲመጣ ራሳችሁን የምትከላከሉበት ቆመና ውስጥ መገኘት አለባችሁ ተዘጋጁ ለምን አይደለም እንዴ ኔትወርክ ያዞት መሰለኝ መምህር እስቲ ታብታብ አድርጉት ኮፒ ሊንክ አድርጉት እና አለሁኝ ቀሲስ ይቅርታ ተጠርቸሩና ለኔ ሐሳቤ ይሄ ነው ከዛ ውጭ ምንም ቆሰል ታመምን እኮ ጎበዝ በጣም የሚገርም እኮ ነው እንደው ከባድ ነው ቀሲስ ሲቀጥሉ በቃ እንጨርሻለሁ እሺ እስቲ እኔ ምናልባት እናንተ አሁን ያሩሲውን ነው እንጂ የምታውቁት እኔ ተወለድኩት ሐረርጌ አካባቢ ነው ከኔ ጎረቤት ያሩሲ አማካይ ነን እና እኛ የጀርሳ የሚባል አለ በቀቅሳ የሚባል አለ ይሄ ወፊን እንደዚህ ይዞ ወደዚህ ወደ አሩሲ ይመጣል ከእንደገና እናት ያይዞ ከኛ ሀገር ራሱ እርግጠኛ ነኝ
ጋራ ወስደው የታረዱ ህዝቦች፣ ምንም ያልታጠቁ ክርስቲያኖች ተሳቢ መኪና ያነሳቸው ማንም የተናገረላቸው ግን የለም። በጣም የሚያሳዝነኝ ምኑ ጋ ነው? የኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጣም የምትሰራበት ፐርሰንት ላይ ብቻ ነው። ከገጠሩ አብያተ ክርስቲያናት ትሰበስባለች። አባቶች ጥሩ ጥሩ የሆነ መኪና አለ፣ የሆነ ነገር ሲነሳ ብቻ አዲስ አበባ ማረፊያ ያላቸው ውልቅ ነው የሚሉት እነሱ ማለት ነው። እዛ ጋር ለዛች ቤተክርስቲያን መከራ የሚበላው ማህተብ ያለው ነው። ካህኑም ትልቁ ካህኑ ጋር ችግር ያለው ምንድነው? ህዝቡን አያደራጅም። ባለበት ቤተክርስቲያን ህዝብ ማደራጀት የለም። አንዱ ሊያደራጅ ቢነሳ እንዲህ እያደረገ ነው ብሎ ነው ሚስጥር የሚያወጣው ማለት ነው፣ በቤታችን ውስጥ ማለት ነው። ክርስቲያኑ በቃ ለነሱ ጭራውን ቆልቶ ነው አንደኛውን እየከሰሰን የሚኖረው። የሚሞተው ግን ካህኑ አይደለም፣ የሚሞተው ምዕመኑ ነው። እና ቤተክርስቲያን ላይ ስብከታችን ምንድነው? ግራን ሲመታ ቀኝህን አዙሩለት እየተባለ ህዝቡ በቃ እንዲከፍል የሚፈልገው ምንድነው? የአስራት በኩራቱን፣ ቀዳማያቱን፣ ስለቱን እንዲህ አይነት ነገር አስገባ። አይተ ማርያም እኮ እንዲህ አርጊ እየተባለ ግን በቤተክርስቲያን ሰብስበን እያንዳንዱ ህዝብ ብናደራጀው ከራሱ ላይ መከላከል የሚያቀተው ማንም ኦርቶዶክስ የለም። እኛ ግን ቤተክርስቲያን ውስጥ ያለነው ሰዎች ኦርቶዶክሳውያንን የምንፈልጋቸው ለሚከፍሉት ክፍያ እኛ ለምንኖርበት ኑሮ ብቻ ነው። ይሄ ሆኖ ነው ዛሬ ኦርቶዶክስ እየሞቱ ያሉት ማለት ነው። እኔ እዚህ ሲኖዶስ የሚባለው ጠቅላይ ቤተ ክህነት ፈጽሞ እርግጠኛ ነኝ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብታልቅም ያው እነሱ የሚኖሩበት ብዙ ህንጻ ተሰርቷል። ያ ህንጻ ስላለ ኑሯቸውን መኖር ይችላሉ። በደና መኪና እየሄዱ ማለት ነው። ቤተክርስቲያን የገጠሪቷ ተዘጋጅ። ኦርቶዶክሳውያን ሞቱ አልሞቱ ደንታ አይደለም። ነገር ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ለቤተክርስቲያን የሚሰጠውን ነገር ነው ማቆም ያለበት። በቃ ከዚህ በኋላ አቁሞ በየአብያተ ክርስቲያናቱ ተደራይቶ ራሱን መጠበቅ ነው። አባት የሚባል ነገር እንደነ አቡነ ጴጥሮስ ዘመን እንደነ ተክለ ሃይማኖት ዘመን ያንን ዘመን መጠበቅ የለብንም። ያሁኖቹ ደሞዛቸውንና ሆዳቸውን ብቻ ነው የሚያስቡት። ስለዚህ እኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወጣቱ የሚነቃ ከሆነ አዲስ አበባ ላይ ያለው ምዕመን የሚነቃ ከሆነ እንዲህ አይነት ነገር ለቤተክርስቲያን የምንሰጠውን ነገር አቁመን እርስ በራሳችን ተደረጃይተን ቤተክርስቲያናችንን መጠበቅ ምዕመኖቻችንን ታጥቀን መጠበቅ ነው። በቃ እዛ ጋር ያለው ህዝብ ራሱን መጠበቅ አቅቶት አይደለም። ነገር ግን ተደራጅቶ ደግሞ ራሱን ለመጠበቅ ሲወጣ ፋኖ የሚባል ስም ይሰጠዋል። ሂንጣልይ ናቸው፣ ፋኖ ናቸው እየተባለ ህዝቡን ይበትኗቸዋል ማለት ነው። ሲገደሉ ግን የሚደርስላቸው እሺ መንግስት አለ ብለው ወደ ቤታቸው ሲገቡ በያሉበት ተይዘው ጆሮአቸውን ታርደው ነው የሚያልቁት። እንግዲህ ሰሞኑን ሲታረድ ቆር እያለ እንደ በግ ሲጮህ ሰምተሃል። ያ ማለት አንድ ሰው ያየው ነው። በየጫካው ደግሞ የወፊ ጋራ የሚባል አለ፣ የበቀቅሳ ጋራ የሚባል አለ፣ ይሄ ሪቡ ጋራ የሚባል አለ። እዛ ውስጥ ያለቀው ምዕመን ማለት ነው ተሳቢ በስካባተር ተዝቆ ተሳቢ አያነሰው ጅብ በልቶት ቀበሮ በልቶት የቀረው ማለት ነው። ጋራው የሰው አጥንት ብቻ ነው። እኛ ዛሬ አሁን ይሄ አሩሲ በዚህ ጋር ቅርብ ስለሆነ አሩሲንና እዚህ ጋር ያለው ቤተክርስቲያን የተቃጠለውን ስላየን ነው። ግን እንደ በግ ተጎትተው ሄደው በሚሊዮን ብር ከፍለው አሁን ግን እዚህ ጋር ስናወራ ማለት ነው ሸኔ ዳቦ ስም ነው። አዳምጡ። ሸኔ እንዳይመስላችሁ ኦርቶዶክሳውያንን እየገደለ ያለው ሸኔ ውስጥ ኦርቶዶክስ አለ። ኦርቶዶክስ እንዲገደል የማይፈልግ እነሱ ብር ተቀብለው ሲመለስ መንገድ ላይ የሌላ ሃይማኖት ሰው ነው እያረደ ያለው። የሌላ ሃይማኖት ሰው ነው እያረደ ያለው ማለት ነው። እኛ ሀገር አሁን ለምሳሌ ይህን ሰሞን መንገድ ላይ ትንሽ እንትን ተብሎ 3-4 ሹፌሮች ቢገደሉ ማለት ለነዛ ለ3-4 ሹፌሮች ትንሽ እንትን ተብሎ ሰው ያቤሩ እንደዚህ ያድርግልን መንግስቱ ይስማን እያሉ መንገድ ላይ ወጥተው ነው የጮሁት። የኛ አባቶች ግን ይሄ ሁሉ ሰው ሲያልቅ መግለጫ የቤተ ክህነቱን እኔ ምንም የሰማሁት ነገር የለም፣ እስካሁን የመጣልኝ ሪፖርት የለም ማለት ፐርሰንት ሰብሳቢ እንጂ ምዕመን ጠባቂ አይደለም። አገረ ስብከት ወረዳ ሊቀ ካህንን ሲያስቀምጥ ፐርሰንት የሚሰበስብ ነው። ስለዚህ እኛ ማድረግ ያለብን ሐረርጌ ውስጥ እዚህ አሩሲ አካባቢ ያለው ኦርቶዶክሳውያን እርግጠኛ ነኝ የታቀደለት ነገር አለ ነው። የታቀደለት አንድም መንግስትን ይዘን ስራ መስራት ነው። አብሶ የኦሮሚያ መንግስት ስራ ይዘን መስራት ይጠበቅብናል። ካልሆነ ደግሞ በቃ መንግስት ሊጠብቀን ወረዳዎች ሊጠብቁን ካልቻሉ ቤተክርስቲያን
ልጆቿና ራሷን መጠበቅ አለባት። የራሷን ኃይል ሄዳ ለምን ሰራችሁ ለምን በላችሁ ብላ ቤተክርስቲያን መግደል የለባትም። ነገር ግን ደግሞ መጥተው እንግደላችሁ ሲሉ ደግሞ ተደራይቶ ከላያችን ላይ መከላከል፣ የመንግስትን ህግ ማክበር፣ የሀገሪቷን ህግ ማክበር። ከዛ ውጭ የመጣው ሰው አለኝ መንግስት አለ ሲኖዶስ እኔ ዛሬም ተነጎዲያም የፈለገን ጊዜ ብናወራ ሺህ ጊዜ ብናወራ እነሱ የሚሄዱበት ኮብራ አላቸው። እነሱ 400 500 ሺህ ብር አላቸው ደሞዛቸው አይነካም። ነገ ኦርቶዶክሳውያን ቢያልቁ እነሱ ጠቅላይ ቤተ ክህነት የሰራው ትልልቅ ህንጻ አለ። ያ ህንጻ ጥሩ ገቢ ያስገባል። እነሱ ኑሯቸውን ይኖሩበታል። ዘሮቻቸው ጥሩ ይኖራሉ ማለት ነው። ስለዚህ እነሱ ያኔ ስልጣናቸው ሊነካ ሲል ሊከፈል ሲል ጥቁር አስለብሰው አስገደሉ። ምንድነው የምትባለው ቦታ ክርስቲያንን ሲጨፈጭፉ ዛሬ አሩሲ ላይ ያለው ነው ያኔ እዛ ሲያስጨፈጭፍ የነበረው። ከዛ ነው ወደዛ ዙሮ ስልጣን የሰጡት። ከዛ በኋላ ኦርቶዶክሳውያንን ያስጨፈጨፈ ሌላ ሃይማኖት ደግሞ የካበተ መሬት ይሰጣል። ስለዚህ ያለው ነገር ምንድነው? እኛ በምንማር ስራ እናገኝም። እኛ ብንነግድ እንድንነግድ አይፈለግም። ተባረን ተሳደን ነው ሁሉ ነገር የሚጫንብን። ተማሮ ህዝበ ክርስቲያኑ ከዛ ጋር እንዲሄድ መሬቱ ይነጠቃል። ብዙ ነገር ነው የሚደረገው። እማታቁት እናንተ ዛሬ መሬት ወርዳችሁ ብታዩ እስቲ መከራችሁ ምንድነው? በክርስትናችሁ በማህተባችሁ የደረሰባችሁ መከራ ምንድነው ቢባል ለቅሶ የማይቧራ ለሰው እምባውን አልቅሶ የማይወጣለት ጸጸት ነው የሚያገኘው እዛ ጋር ቢወርድ ማለት ነው ህዝቡ ላይ እየደረሰ ያለው ነገር። እነሱ ግን እዚህ እናንተ በቃ እያሉ ይደልሉናል ማለት ነው። የሌለ ሁልጊዜ ህንጻ ነው። ይሄ ህንጻ ተደርድሮ ነገ ምንድነው የሚያደርገው? ህዝበ ክርስቲያኑ እንዴት መጠበቅ እንዳለበት ራሱን ህንጻ ነው። በቃ አንድ አስተዳዳሪ ሲሾም ህንጻ ነው። አንድ አስተዳዳሪ እንትን ሲባል ልማት ነው የሚያለማው። ህዝበ ክርስቲያኑ ሃይማኖቱን እየቀየረ ነው፣ እየሞተ ነው፣ እየተገደለ ነው። ለአንድ ክርስቲያን የሚጮህ ሰው የለም። ኦርቶዶክሳውያን ዛሬ ሜዳ ላይ ቀበሮ እያባረረ እየበላን ነው። ሜዳ ላይ ነው ያለን ነው። ማንም ጠባቂ እረኛ ዛሬ ጴጥሮሶይ ግልገሎቼን በጎቼን ጥቦቶቼን ጠብቅ የተባለው ዛሬ አባቶቻችን ክህነት ሙዳየ ምጽአት ጠብቁ የተባሉ ነው የሚመስሉት። የሚሸላለመው ሰው ጥሩ ፐርሰንት ያስገባ ነው። የሚሸለመው ጥሩ ብር ያስገባ ነው። እየተሸላለመ በየሀገረ ስብከቱን ስትቀመጡ ምዕመንን ጠብቆ የሚሸለም ማንም የለም። ምዕመንን አደራይቶ ራሱን እንዲጠብቅ አድርጎ በኢኮኖሚ ራሱን አደራይቶ እንዲኖር አድርጎ እንትን የሚል የለም። ካህኑም እዛ ሄደ ቢራ የሚጋብዘው ሰው ካገኘ እንደው ተማርያም አንቺ እኮ በቃ ጻድቅ ነሽ ይላል። ያኛውም ለቤተ ክርስቲያን ማሰሪያ ሲሰጥ በቃ በእንትን ይጥለዋልና ዛሬ ህንጻ ከምንሰራ ቤተ ክርስቲያን ላይ አይደለም ያለችው በሳር ቤት ያለችው ቤተ ክርስቲያን ምዕመኑ ቃሉን ለመስማት በቂ ነው። ከዚህ በኋላ ግን ምዕመኑ ራሱን ለመጠበቅ ነው ማውጣት የለበት እንጂ እኔ አንዳንድ ጊዜ ያናደደኛል። የሚገሉን ምዕራባውያን ናቸው፣ የኦርቶዶክስ ጠላት። አሜሪካ ይስማልኝ እነከሌ ይስማ በውጭው እንደዚህ ይባል ምን ያደርጉልናል? ለኛና አሜሪካ መድኃኔዓለምን ይዞ ከመድኃኔዓለም ጋር ራስን መጠበቅ ነው። አገርን የሚጠብቀው መድኃኔዓለም ነው። ራሳችንን ካልጠበቅን በስተቀረ ዛሬ በሰሜኑም በል ኦርቶዶክስ ለኦርቶዶክስ ነው እየተበላለ ያለው። ማተብ እያጠለቀ እኮ ነው ኦርቶዶክስን እየገደለ ያለው። ሌላው ግን አንድ አማራ ክልል አንድ መስጊድ ስትቃጠል ምዕራብ አድርግ ሙሉ ኦሮሚያን የሚነሳው ሙሉ ነው የሚነሳው። የኛ ቤተክርስቲያን ህንጻ ይሰራል፣ ግን ህንጻ ስላሴስ ያኛው ቢቃጠል መቼስ ብር ነው መልሶ የሚሰራው ማለት ነው። ዋናው ግን ህንጻ ስላሴ ነው። እያንዳንዳችን የክርስቶስ ማደሪያ ቤተ መቅደሶች ነን። ይህ ቤተ መቅደስ ካለቀ በኋላስ እንዴት ነው የሚሆነው? ተስፋ እየቆረጠ አረቄ እየጠጣ በየሜዳ ታሞ ምን ብሎ በማጣቱ ምክንያት የወደቀውን ምዕመን የሚፈልግ ካህን የለም። እያንዳንዱ 300-400 ሺህ ብር እየከፈለ አዲስ አበባ ላይ ነው የሚሮጠው። ዛሬ ትናንትና ከገጠሪቷ ቤተክርስቲያን ስታልቅ ሰው ሲሞት ከእግሩ ነው የሚቀዘቀዘው። ከእግሩ እየቀዘቀዘ ነው ወደ ላይ የሚሄደው። ዛሬ ገጠሪቷ ቤተክርስቲያን ስትዘጋ ነገ አዲስ አበባ ላይ ሰብስበው በአንድ ቀን ይዘጓታል። ይሄን ማወቅ አለብን። ሌሎች እየሰሩ ነው፣ ሌሎቹ እየጮሁ ነው። ኢቭን አንድ እኮ በዚህ በቲክቶክ ላይ ያለውን እንኳን አንድ እፎይን እንኳን መጠበቅ የማይችል ቤተ ክህነት እኮ ነው ያለን እኛ።
መጠበቅ የማይችል ቤተ ክህነት ነው ያለን። ስለዚህ እነሱ የሚያስጨንቃቸው ፓትርያርክ መሆን ነው። እነሱ የሚያስጨንቃቸው ጸሐፊ መሆን ነው። እነሱ የሚያስጨንቃቸው ምናምን መሆን ነው። እነሱ የሚያስጨንቃቸው እንግዲህ ከጵጵስና በላይ ስልጣን ምንም የለም ለኛ ቤተክርስቲያን ማለት ነው። እነሱ የሚያስጨንቃቸው ይሄ ነው፣ የምእመኑ አይደለም። ትናንትና ተከፈለ፣ በኦሮምኛ ቋንቋ እንዲማሩ ምእመኑ እንዲጠበቅ ተባለ። ዛሬ ምን አደረጉልን? ተሾመሽ መጣ፣ ምን አደረገልን? ባሰ እንጂ ጭራሽ ማለት ጠበቀን። እውነት ጠብቀውናል። ስለዚህ ለውጥ የለም። ስለዚህ ወጣቱም እያለቀ ነው ያለው ወጣቱ ማለት ነው። ስለዚህ ለቤተ ክርስቲያን እየሞተ እየደቀቀ ያለው ወጣቱ ነው። ግን በተናጠል ሳይሆን ራሳችንን በራሳችን ሰውን ለማጥቃት አገር ለመበተን ምናምን ሳይሆን ቤተ ክርስቲያንን ራሳችንን መጀመሪያ እርስ በራሳችን መጠበቅ፣ በቤተ ክርስቲያናችን መወያየት፣ ከዛ በኋላ አንዲት ክርስቲያን ሲነሳ በጋራ መቆም፣ በቃ ከጫፍ እስከ ጫፍ መቆም። አሁን እኮ ምንድነው እኔ እዚህ ጋር ስሞት አንተ ምን አትልም የሆነ ነገር በቲክቶክ ምናምን ይባላል ይተዋል። አሁን ባለፈው አንድ ሰሞን ተወራ ቆመ። ስለዚህ ወጥ ያለው ስራ ልንሰራ ይገባል ነው በቃ። ሊገል ሲመጣ አንገትን ካለ አንገትን ማለት ተስፋ መቆረጥ። አሁን እኮ የሚያስፈልገው ምንድነው ኢትዮጵያ ውስጥ በቃ መኖር አትችሉም ከተባለ በቃ እኔ መኖር አያስፈልገኝም ብሎ ተስፋ መቆረጥ ብቻ ነው። ሰው ተስፋ ከቆረጠ ማንንም ከላው ላይ ያሳድባል። በቃ እንደዚሁ እየሞትን አይደለ? አረቄ ቤት እያለን እኮ በየአረቄ ቤቱ በየምናምኑ እየተገኘን ነው። መሬቱን ስንጭር ነው እየተደፋን ያለን ነው፣ ለዚህ ለማያልፍ ኑሮ ማለት ነው። ስለዚህ ባለን ንብረት እየተጋገዝን አልፈልግም ተስፋ ቆርጫለሁ ብለን ለማሳደብ እንችላለን። በቃ እንደዚህ ጋር የመንግስትን ህግ እናከብራለን፣ መንግስትን እናከብራለን። እግዚአብሔር ለተሾመው ተገዙ ብሏል፣ እንገዛለን። ግን ህጉ ደግሞ ለኛ ከለላ የሚሆን ሲሆን ነው። ህግ ለኛ ከለላ ካልሆነ እኛ የምናከብረው ህግ ሌሎች ደግሞ ህግን ተገና አድርገው እኛን የሚገሉበት ምክንያት የለምና እባካችሁ ወጣቶች እንንቃ። ቤተ ክህነት፣ ጠቅላይ ቤተ ክህነት ምናምን የምንባለው ነገር ይቅር። እነሱ አሁን እዚህ ላይ አይደለም ያሉት። እነሱ ያሉት የስልጣን ሽኩቻ ላይ ነው። አንዱ ሲሞት የአንዱን ቦታ ለመውረስ ነው እነሱ እቅዳቸው እንጂ መቼ የኛ የለም። አሁን የኛ ውስጣቸው ምንም የለም። እናንተ ብሩካን እንደዚህ የሚለው ነገር እነሱ 4 ኪሎ ሂዱ እስቲ 4 ኪሎ ሞሎክሴው የበቀቅሳ በሬ ቅልብ መስሎ የሚያክለው ይሄ ሞሎክሴ ነው። አሁን እኛን እውነት ጸሎት አድርጎ ከእግዚአብሔር ጋር የሚያስመረን። እነሱ የሚያስጨንቃቸው አለባበሳቸው፣ እነሱ የሚያስጨንቃቸው የሚለብሱት ካባ፣ የሚለብሱት መጥዋዕት ምን የሚባለው ይሄ ምእመን ዝም ብሎ ያስገባል፣ ከዛ ላይ እንደፈለገ ይወስዳል። በቃ ቲክቶከር ሆኗል ሁሉ። ስለዚህ እነሱ የሚጠብቁት 4 ኪሎ ያለውን መጥዋዕቱን፣ ይሄ ቆቡን፣ አለባበሳቸውን፣ አረማበዳቸውን እንደዚህ አበላላቸው ምናምን ነው እንጂ የሉም የክህነት ስራ ላይ የሉም። ስለዚህ እምንችል ከሆነ ምእመኑን እርስ በራሳችን የአንዲቷ ቤተክርስቲያን ገጠር ያለው አስተዳዳሪ ምእመኑን ይዞ እዛ ካለው አካባቢ ጋር እየተነጋገረ መጠበቅ ነው እንጂ ሲኖዶስ የሚባል ነገር የምንጠብቀው የለም ነው። እነሱን የምንጠብቅ ከሆነ ነገም ተነጎዳያም ይደገማል። ማልቀስ መጮህ ነው። እኔ ያቁል ልንገራችሁ ኤጀርሳ እስከምትባለው እስኪ አሁን አሩሲ እስከሚባለው ድረስ 2 3 4 እስካባተር ወይ ደግሞ ተሳቤ አያነሳው ምእመኑ የታረደው ማለት ነው። ስለምናቀኛ ምንም የሌለው የቀን ስራ ኩሊሲ ሰራ ይኖረ ታርዶ ቤተሰቡ ሳይቀብሩት ይሙት ይኑር የማያውቁት ሰውን ያውቃሉ። ከአንድ 10 15 ሰው በላይ እኔም አውቀዋለሁ ጎረቤት የሆነ ማለት ነው። ወጥቶ ለሊት ታፍኖ በሌሊት ተወሰደ ይሙት ይኑር የሚታወቅበት ቦታ የለምና ስለዚህ ራሳችንን ካልጠበቅን በስተቀር አስቸጋሪ ነው። ምእመኑን እንያዝ፣ ወደታች እንውረድ፣ እንስራ። አባቶችን እንተዋቸው። እኛ ወጣቶች ከተደራጀና ከተያዝን በደንብ መስራት እንችላለን። ትናንትና ቤተክርስቲያን እንዳትገነጠል ራሱን ሰጥቶ ቤተክርስቲያንን ያተረፋት ወጣቱ አባቶችም አይደሉም። ዛሬም ይሄ ወጣት ራሱን ሰጥቶ
የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ምእመን መታደግ ይችላል። ትናንት ሀገርንም ሲታደግ የምናየው የኢትዮጵያ ማህተብ ያሰረው ነው በየጫካው እየወደቀ ያለውና አሁንም ቢሆን ለራሳችን ልንኖር ይገባል እንጂ ስለኛ የሚጮህ አባት እውነተኛ እረኛ እናገኛለን ብለን ክርስቶስ ተናግሯል። እውነተኛ እረኛ እኔ ነኝ ብሏል። እውነተኛ እረኛ ነፍሱን ስለ ልጆቹ አሳልፎ የሚሰጥ ነው። ስለዚህ ሊቀ ካህናችን ክርስቶስ ብቻ ነው። አሁን ያሉት ምንደኛ እረኛ ናቸው እንጂ እውነተኛ እረኛ አይደሉም ብዬ ነው እኔ እንደኔ ማንንም አባት አልቀበልም። ለልጆቹ ነፍሱን አሳልፎ የማይሰጥ ኮብራ ያላቸው የሆነ ጦርነት ሲነሳ ብቻ ወደ አዲስ አበባ ነው። እስቲ አንድ ቦታ ላይ የሆነ ነገር ሲነሳ አጣሩ እናንተ ያንድ የሀገረ ስብከት ሊቀ ጳጳስ እስቲ እዛ ቦታ ላይ ነገር ከተነሳ እስቲ አንዱን ታገኙታላችሁ። ያሉት እነሱ አዲስ አበባ ላይ ነው። መኪናቸው ከጀት ይፈጥናል። አዲስ አበባ ነው ያሉት። ስለዚህ ያለው ነገር እንዲህ ስለሆነ እባካችሁ እንበርታ፣ እርስ በራሳችን እንጠባበቅ። ነገ እየሞትን እንበዛለን የሚባል ወሬ የለም። እየሞተ የሚበዛ ማንንም አላየንም። እየሞትን እንጠፋለን እንጂ እየሞትን የምንበዛበት ምንም አይነት ይሄ እንደዚህ አይነት ብሂል የለምና እንዲህ አይነት መዝሙርም አንስማ። በቃ ኦርቶዶክሳውያን ቆፍጠን ብለን ራሳችንን እንጠብቅ ነው የምለው። አመሰግናለሁ። መልካም እሺ ቀሲስ፣ እኔም አመሰግናለሁ። እንግዲህ ቀሲስ ያለውን ነገር ስለሚያውቁ ትንሽ መረር ያለ ነገር ነው የተናገሩት። በተለይ አባቶችን በተመለከተ እኔ እዛ ላይ ታቅቦ ነው ያለኝ በግልጽ ለማስቀመጥ። በዚህ ሰዓት ለምሳሌ ማንንም አንስማ የሚል አቋም የለኝም። እውነት ነው ቤት አፍቷል፣ ጠቅላይ ቤተ ክህነት እንደሌለ ሆኗል። ዝም እያሉ ነው ምናምን እንትን ቦታው ላይ እንደተገኘ ሰው እኔም ብገኝ ከዚህ በላይ ልናገርና ከዚህ በላይ ሊሰማኝ ይችላል። ለመፍረድ አይደለም፣ ግን አትሊስት ደግሞ ሊሰሩ የሚችሉ አባቶች አሉ ደግሞ ብዬ ያምናለሁ። ሊሰሩ የሚችሉ በአንድም በሌላም ቅድም ቀሲስም ነካ አድርገውታልና ልክ አንድ አባት የሆነ ጥሩ ነገር ለመስራት ሲያስቡ ከዛው የሚጠቁማሉ። ቅድም እኔም እያነሳሁት ነበረ። ያው የሚሰሩት እኮ እንደው ሌሎችን ለማጥቃት አይደለም፣ ወይም መንግስትን ለመገልበጥ አይደለም፣ ወይም የፖለቲካ ምናምን አይደለም። ቤተክርስቲያን በሚያስከብር መንገድ ለመስራት ለምሳሌ አሁን ጭፍጨፋ ካለ ኦርቶዶክሳውያን ዝም ብለው መጨፍጨፍ ስለሌለባቸው መንግስትም ሩጦ የማይደርስላቸው ከሆነ ወይም ደግሞ የመንግስት መዋቅር ያንን ነገር ከበር የማያደርገው ከሆነ በሉ ሰብሰብ በሉና ተደራጁ፣ ራሳችሁንም ጠብቁ፣ ቤተክርስቲያን እንዳትቃጠል ወጣችሁ ጠብቁ። ደግሞ ከህንጻ ቤተክርስቲያኑ በላይ ደግሞ ቤተክርስቲያን እናንተ ሆናችሁና እርስ በራሳችሁ ተጠባበቁ ብለው ልክ መስራት ሲጀምሩ ይከፈርዷቸዋል ማለት ነው። እንዲህ አይነት አባቶችም አሉ፣ ምናቃቸውም ስላሉም ጭምር ነው። እንዲህ በአደባባይም ወጥተው ብዙ የተዛተባቸው ብዙ የሆኑ አባቶች እንዳሉ ስለምናውቅ ነው። እና ምናልባት ያ ስላለ የተወሰነ ጊዜ መስጠት እንደሚጠበቅብን አምናለሁ እኔ ውስጤ ማለት ነው። እንደዛ አምናለሁ እንጂ እውነት ለመናገር እስካሁን በሆነው ሁሉ እንግዲህ ኦልሞስት 10 ዓመታት በላይ ሆነው በዚህ በላይ እና በእናንተ እድሜ እንኳን ዝም ነው፣ በቃ ዝም ነው። ምንም እንዳውም ሰው ነው እየቆጠርን ያለ ነው። እኔ ስንት ሲሞላ እንደምንነቃ አላውቅም። ማለት በአንድ ቀን 100,000 200,000 200,000 1 ሚሊዮን 2 ሚሊዮን 3 እንደዚህ ሚሊዮን ምናምን ተጨፍጭፈን በዛ ልክ ይሁን የሚነቁት አላውቅም። እኔ በነገራችን ላይ የአንድ ክርስቲያን ሞት እኮ የሁሉም ሞት ነበር ቢገባን ሁላችንም ማለት ነው። እና አሁን በቃ ደምር ነው፣ በቃ ለኛ አሁን ምንም አይደለም፣ ምንም አይደለም ማለት ነው። ይሄ ደግሞ የሚያሳዝነው እኛ ምዕመናን ብቻ ሳንሆን በመከራ ውስጥ ያሉት እንኳን ያውቁታል። ወይም እየኖሩት ስለሆነ የተጋፈጡ ስለሆነ የተሳደዱ ስለሆነ አባቶችን በዚህ ልክ መተኛታቸው ነው። አባቶቻችን እረኞቻችን ከኛ ቀድመው ይሞታሉ፣ ከኛ ቀድመው ይታሰራሉ፣ ከኛ ቀድመው ወይም ከመኑ ቀድመው ከሚታረደው ከሚሳደደው ቀድመው እነሱ እንደዛ ሰማዕትነትን ይቀበላሉ ተብለው የተሾሙት ቤተክርስቲያን እንደዛ ብላ የሾመቻቸው አባቶች እንደሌሉ ሲሆኑ ይኸው ከኛ ከልጆቻቸውም ሊመጣ የሚችለው ሐሳብ ልክ አሁን ቀሲስ እንደተናገሩት ያለ ይሆናል ማለት ነው። ይሄ ደግሞ በጣም አደገኛ ነው። ቢያውቁት ለራሳቸውም በጣም አደገኛ ነው ባይዜ እና ሐሳቡን አከብራለሁ። ግን ደግሞ እንዳልኩት አሉ አባቶች እንዳሉ ማምናለሁኝ እኔ በግሌ። ፕላስ ደግሞ አንዳንዴ እዛም እዚህም ካደረግ ነው አሁን አስቸጋሪ ነው የሚሆነው። የአድማሱን ከሰፋ ማለት ነው
ወይ ቅድሚያ የውስጡ ነው መታገል ያለብን። በነገራችን ላይ ውስጥ ላይ ያለው ነው የቅድሚያ ወይ መታገል ያለብን ወይም ደግሞ ውጭ ላይ ያለው ነው። አሁን የውጭ ጠላት ግን ሲመጣ አትሊስት ምንድነው የማንቃት ስራ ቀስ እያደረጉ በጥበብ የመለየት እኛም ሄደን አባቶቻችን የመሞገት ያውጣቸው አይደል? ይሄንን ስሜታችንን ቤት ዘግተን ለነሱ የመንገር በቃ እንዲህ ማታደርጉልን ከሆነ ከዚህ በኋላ አባቶቻችን አይደላችሁም ማለት ነው። ከዚህ በኋላ ፊታችን ብናዞረው ወደ እናንተ ነው ማለት ነው። እንደዚህ በሚል ምናልባት ደንገጥ ብለው ነቅተው እንደ ልጆቻችን በዚህ ልክ ሞታቸውን በዚህ ልክ እንትን ጭፍጨፋቸውን በዚህ ልክ መንግራታቸውን አልተረዳንም ነበር። እኛ ምቾት ላይ ነበርን ብለው ደግሞ የሚነቁ ይኖራሉ። እንደዛ ሲሆን አሁን እንትኑም ቀለለ ማለት ነው። እና ያንን ስለማስብ ነው እንደዛ ያልኩት። ዞሮ እዚህ የምትናገሩት ኦርቶዶክሳውያን እኔ ሐሳባችሁን ተንፍሱ፣ እኔ እንደተነፈስኩ እናንተ ደግሞ እንዲሁ ታፈናችሁ ሂዱ አላለም። ያው በተቻለ መጠን ግን እንግዲህ ለምትናገሩት ነገርም ኃላፊነትም የምትወስዱት እናንተ ሆናችሁ፣ እኔ ለተናገርኩት ነገር ኃላፊነት ወስዳለሁ ምንም ነገር ቢመጣ። ከዛ ውጭ ግን ያው ይታወቃል ሐሳቡን የተናገረው አካል ራሱን ኃላፊነት መውሰድ ያለበት። ያንን ታሳቢ አድርጋችሁ ከስሜት በዘለለ በተለይ መደረግ ያለበት ነገር ላይ እና ደግሞ ምናልባት እዛው አካባቢም ደግሞ እንደዚህ አይነት አሁን ቀሲስም ቅድም እናንተ ማታውቁት እኮ ስንት እኮ አለ፣ ስንት እኮ ያሳለፍነው ሰቆቃ አለ፣ እያሳለፍነው ያለ ነገርም አለ፣ ግን አልተዘገበም፣ ግን ብዙ እንትን አላለም፣ በብዙ መከራ ውስጥ ያለፍንበት ሁኔታ አለ ብለው ነግረውናል። እኔ ተናይቼዋለሁ። እንትን አሁን ሲናገሩ የችግሩን ያድማስ ስፋት ተረድቼዋለሁ። ግን አያችሁ ዝም ብሎ ተደሳውሶ ያለፈ ነገር ብዙ ነበር። አክቹአሊ አልፎ አልፎ ምን ሰማ ነበር እና በዛ ልክ አሁንም ቢሆን በተለያየ ዕለታዊ የሆኑ መረጃዎችም ማስረጃዎችም ያሏችሁ ወንድመቶችም በዛ ያላችሁ ካላችሁ የበለጠ ትልቁ ጉዳይ የሚዲያው ማንቃት ስለሆነ ከእንቅልፍ መቀስቀስ ስለሆነ በዛ አግባብ ልንነጋገርበት እንችላለን። ከዛ ውጭ ግን ዞሮ እኔ እማምነው ቅድም የተናገርኩትን ምናልባት የሌላችሁ አልሰማችሁ ሊሆን ይችላል እንጂ የቅድሚያ አባቶች እንዲነቁ ማድረግ፣ አንነቃም ካሉ ግን የነቁትን ይዞ ወደፊት መቀጠል፣ እሱ የቅድሚያ ሊታሰብበት የሚገባ ነገር ነው። ከዛ ውጭ ግን ደግሞ ሴንሲቲቭ የሆኑ ቦታዎች ላይ ቢያንስ አጥቢያም ላይ በተለይ ሀገረ ስብከት ላይ ከዛ ወረዳ ቤተ ክህነት አለ አጥቢያ አለ፣ በዛ አግባብ ያሉ አባቶቻችን አሁንም ወጣቱን እየሰበሰቡ አስቸጋሪ ነው በእርግጥ የሚሆነው፣ ግን በተቻለ መጠን ቢያንስ እንዲጠባበቁ ማድረግ ቢችሉ እንዲጠባበቁ ዝም ብለን የተያየን ማለቅ ሳይሆን እዚህ ጋር አንድ ወንድም ሲታረድ እዛ ጋር እንዲት እናት ሲታረዱ ዝም ብሎ ማየት ሳይሆን ሰብሰብ ማለት የሆነ ቴክኒክም እነሱም በዛ መከራ ውስጥ እንዳለ ሰው የሆነ ነገርም አይጠፋቸው ይሆናል። በተለይ የመደራጀቱ ነገር ሰብሰብ የማለቱ ነገር ቢኖር ከዛ በኋላ ደግሞ በየትኛውም ቦታ ያለው ኦርቶዶክሳውያን ከአባትም ከኛ ከምዕመናንም ከልጆች ከወጣቶች እንደው ምን እናግዝ የሚል ነገርም ይመጣል። አሁን እኮ ጭራሽ እኮ ምንም የግንኙነት መስመርም ነው የሌለው ብዬ ነው የማምነው እኔ። እነሱም እዛ በቃ በር ተዘግቶባቸው ያልቃሉ፣ እኛም እዚህ ሆነን ዝም ብለን ተኝተን አንቀላፍተን ቁጭ ብለናል። የሚያለቅሰውም እያለቀሳለ ማለት ነው። ስለዚህ እንደዚህ አይነት ነገር እንዳይፈጠር በተለይ በዛው በቦታው በሁኔታው ውስጥ ያሉ አባቶች ጎበዝ አባቶች ይኖራሉ። ሰማዕት ለመሆን ከልጆቻቸው ፊት የሚሰለፉ ይኖራሉ። ወጣቶች አዛውንቶችም ጭምር በደንብ ይሄንንም ጉዳይ በአቅም ልክ እንደ አካባቢው ጸባይ ማድረግ ያለባቸው ነገር ካለ እሱ በነገራችን ላይ ማድረግ እና የማይችሉትን ደግሞ እንዲህ ነበር ያሰብነው። ቢያንስ እንኳን ሐሳቡ ከላይ ቢያወርድላቸው ከታች ግን ይሄንን ግን ደግሞ ልታግዙን ይገባል የሚለውን ነገር በአይኒ ሚንስ ፎርማልም ኢንፎርማልም ቢያመጡት በእርግጠኝነት እንደዚህ ዝም ብለው ከመጨፍጨፍም በተወሰነ መልኩ ሊድኑ ይችላሉ ብዬ አምናለሁ። ያንንም እንደዛ ማድረግ አሁን እዚህ የምትከታተሉን አካባቢውንም በደንብ የምታውቁት በተለይ ከሰሞኑ ስር ሰዶን በጣም ከሰሞኑ ብቻ ሳይሆን ያስቀድሞን ባለው ግን በጣም በተደጋጋሚ የምንሰማው የምስራቅ አርሲ ጉዳይ እንደዛ ብታስቡበት እኔ መልካም እንደሆነ ነው የማምነው። እና እሱ እንዳለ ሆኖ ሐሳብ የምትሰጡን መረጃ የምንረዳው ነገር ካለ አሁንም ቤቱ ክፍት ነው። ገስት ላይ ያላችሁ በቅደም ተከተል እድል እየሰጠው እሄዳለሁ ማለት ነው። ዲያቆን ፍፄ ቀጥል እስቲ።
ፍጹም አለ። እሺ ሐሳብ ያላችሁ ማይክ አንሱ። በቃ ከምጠራ ሐሳብ ያላችሁ ማይክ አንሱ። እንደዛ ይሻላል። ክርስቶፎሮስ እኔ ልቀጥል። እሺ ሳሚ እንዴት አለ? ቀጥላ። እግዚአብሔር ይመስገን። እንዴት ናችሁ ሁላችሁም? እግዚአብሔር ይመስገን። እኔ አሁን እዚህ ቲክቶክ ላይ ሀሳብ ከመስጠት ያለፈ የሆነ ስራ ዋጋ የማያመጣ ከሆነ ዘጥ ብሎ እዚህ እንትን ብስጭቴን ልወጣ ወይ ደግሞ ንዴቴን ላበርድ ምናምን ከሆነ የምመጣው ምን ያደርግልኛል? ምን ይጠቅመኛል? ከፈለኩ እዛ ቤቴ ገብቼ በሬን ዘግቼ ወይ ጮኻለሁ ምናምን፣ በዛ ይቀላል። የሆነ መፍትሄ ያመጣል ተብሎ ነው እዚህ ጋር አሁን የተቀመጥነው። አንደኛ ይሄን ነገር ሁሉም ይከታተለዋል፣ መንግስትም ይከታተለዋል፣ ጳጳሳትም ይከታተሉታል። አናያቸውም እንጂ በተለያየ መንገድ በአጠቃላይም ደግሞ ይሰለላል። ታውቃላችሁ የቲክቶክ ዓለም ጠቅላላ አሁን ያለው ልብ ትርታቸው ምን ላይ ነው ይባላል። ይህን ማወቅ አለብን ሁላችን። ያለንበት ነገር ንጽጽር ላይ ናቸው፣ የነፎይ ወግ ላይ ናቸው፣ ሙስሊም ከክርስቲያን ላይ ነው ወይ የአርሰናል ጨዋታ ላይ ናቸው። ማንም ቅሬላ ሲገፋ በዛ እየተላቀሱ ነው። ያለንበት ነገር ጠቅላላ ይታወቃል፣ ቫይቡ ይጠናል። እና ይሄ ነገር እንደ ቀላል ማሰብ እዚህ ጋር አሁን ከአንተ ጋር ወይ እጅ ላይ ካሉት ከገስቱ ጋር ካሉ ሰዎች ጋር ተነጋግሮ ስለመሄድ ብቻ አይደለም ማሰብ ያለብን ለማለት እወዳለሁ። መጀመሪያ እኛ እዚህ የምንነጋገረው ከዛ በኋላ የሆነ ፍሬ ማፍራት መቻል አለበት። ተነጋግረን ምድር ላይ ስራ የሚሰራ ሀሳብ ማስቀመጥ መቻል አለብን። ተደራጅተን ወይ ደግሞ የሚደራጅ አካል ካለ ለሱ በተለያየ መንገድ ድጋፍ ማድረግ አለብን። እዚህ ጋር ሀሳብ ነው የሚረጨው፣ ከዛ ወደ ተግባር መገባት መቻል አለበት እና ወደዛ ለመግባት የምንችልበትን ሀሳብ ነው እዚህ ጋር ማራመድ ያለብን እና ምድር ላይ የሆነ ስራ መሰራት አለበት እንጂ ዜናውን ስንሰማ ምን ስንል ሁሉ ነገር እኮ እዛው ተቃጥለን ጨርሰናል። እና ዛሬ አይደለም የጀመረው፣ ድንገት ዱብዳ አይደለም፣ እድሜ ልክ ስንነድበት ነው ነው። ይሄ ግን አሁን የቲክቶክ አካባቢ ያለው በጣም የተሟሟቀ ስለሆነ የሰው ግንኙነት ሰው ሀሳቡ እንደፈለገ እንትን ማለት የሚችልበት መድረክ ስለተፈጠረ እሱን ተጠቅመን ሌላ ነገር እንደምናደርግበት ንጽጽሩ ምኑ መጥፎ ነው እያልኩ አይደለም። ጥሩ ነው መረጃ መስጠት፣ ሃይማኖትን ማጠናከር፣ ሳያውቁ ወደ መንገድ የሄዱትን መመለስ በጣም ጥሩ ነገር ነው። ያ እንዳለ ሆኖ ግን ይሄ ነገር መብረድ የለበትም፣ እስከ መጨረሻው መቀጠል አለበት። እኔ አሁን በችግሩን ትንሽ ተናግሬ መፍትሄው ላይ ነው ማተኮር የምፈልገው። የችግራችን ምንጭ ማለት ነው። ችግራችን ምንጭ መጀመሪያ ግብጽ ናት። ከዛ በኋላ የኢትዮጵያ መንግስት ነው። ከዛ ቤተ ክህነት ነው። እነዚህ ሶስቱ ላይ ነው ፎከስ ማድረግ። ግብጽ ላይ ያለውን ሁሉን ከተናገርኩ በኋላ ራሳችሁ እንትኑን ተገጣጥሙታላችሁ ያለውን የሚሰራውን ስራ ማለት። ግን አሁን በመጀመሪያ ደረጃ መንግስት ላይ ከፍተኛ ስህተት አለ እና ይሄ የተጀመረው መቼ ነው? ይሄ ኤትኒክ ፌዴራሊዝም የሚባል ነገር ኢትዮጵያ ውስጥ እሱ እያለ ምንም አይነት ሰላም እንደማይመጣ ማረጋገጥ መቻል አለባት። በዘር እየተመራች ያለች ሀገር ውስጥ ሰላም ይገኛል ብሎ ማሰብ ዘበት ነው እና መቼም አላስበውም። እኔ በበኩል አላስበውም። ታዩታላችሁ ወደፊት እና እስካሁንም እያየ ነው። ደርግ አቡነ ቴዎፍሎስን ከገደለበት ሰዓት ጀምሮ ምንም እንደማታመጣ ቤተክርስቲያን እሷ ከተያዘች ደግሞ ሀገሪቷ እንደምትያዝ አምነውበት የገቡት ጉዳይ ነው። በግልጽ በሚዲያ ላይ በአደባባይ ያለፉት ነገስታት ሲነግሩን ነበር። መድቀቅ ነው መስበር ነው እቺን ቤተክርስቲያን ተብሎ ብዙ ሲባል ነበር። ለምንድን ነው ደግሞ መሰረተ ዓላማው እንደሚደረገው? እቺ ቤተክርስቲያን ኢትዮጵያ የምትለው ኢትዮጵያም ያለችው በዚህ ቤተክርስቲያን ነው። ቤተክርስቲያን ያለችው በኢትዮጵያ ነው። ይቅርታ አድርጉልኝ፣ ማታምኑበት ሀሳብ ሊሆን ይችላል። ግን ወደድንም ጠላንም ኢትዮጵያና ኦርቶዶክስ የተያያዙ ናቸው። ኢትዮጵያን ለማጥፋት ኦርቶዶክሱ መጥፋት አለበት። ኦርቶዶክሱ ከጠፋ ኢትዮጵያ የምትባል ሀገር እንደማትኖር ያውቁታል። ስለዚህ እሱን ለማጥፋት ነው። የእግዚአብሔር ጥበቃ ሆኖ ሃይማኖቱ እስካሁን ድረስ አለ። ወደፊትም እንደ እግዚአብሔር ፈቃድ ይቀጥላል ብለን እናምናለን። ግን እሱ በተዳከመ ቁጥር የኢትዮጵያ ሁኔታ እያያችሁት፣ እሱ ደህና በነበረበት ሰዓት ኢትዮጵያ መለይ እንደነበረች ሁላችንም በታሪክ የምናውቀው። ሲሶ መሬቱ የቤተክርስቲያን ነበር። ቤተክርስቲያን ራሱ ሀገሪቷን እየመራች እያስተዳደረች ነበር። በዛ ጊዜ የነበራትን ሰላም ነገስታቱ በሄዱበት ሁሉ እንዴት እንደሚፈሩ ሁላችንም የምናውቀው ነገር ነው። አሁን ደግሞ እንዴት እንደተዋረድን እዩት። እና የኢትዮጵያ ውርደት ከቤተክርስቲያን ውርደት ጋር ፓራላል የሚሄድ ነው እያያችሁት ከሆነ። ስለዚህ በዘር የተደራጀ ፖለቲካ፣ በዘር የተደራጀ ቤተ ክህነት፣
በዘር የተደራጀ ክልልና ወንዝ ጎጥ ተብሎ ተከፋፍሎ ሰላም መጠበቅ በጣም ሞኝነት። ለምንድን ነው አሁን ይሄ ሁሉ መከራ እየደረሰ ያለው? በዘር ያልነበረበት ጊዜ ላይ ሁሉም አንድ ኢትዮጵያ ብሎ በሚያስብበት ጊዜ ተበታትኖ እንደፈለገ ሀገሬ መሬቴ ብሎ እየኖረ የነበረ ህዝብ ስለነበር ዛሬ ልክ የዘር ፖለቲካ ሲመጣ ሀገር አይደለም መሬት አይደለም ውጣ ሂድ እየተባለ አሁን መከራ የሚቀበለው ከዛ የተነሳ ከየትም የመጣ አይደለም። መሬት ለመቀማት ሃይማኖት ለማበላሸት እና ከዚያ አካባቢ ራቅልን ይሄ የኛ ነው የሚል አባዜ ነው አሁን እየበጠበጠ ያለው። ይሄ ደግሞ እየሆነ ያለው መንግስት የተባለው አካል በከፈተው ሰፊ በር ከአዲስ አበባ ውጭ የፌዴራል መንግስቱ የሚቆጣጠር ማንም ነው የሚቆጣጠረው። የፈለገ የታጠቀ ሁሉ ነው የሚቆጣጠረው እያንዳንዱን ቦታ። ስለዚህ በእንደዚህ አይነት በዘር በተደራጀ ሀገርና በዘር በተደራጀ ፖለቲካ በዘር በተደራጀ ቤተ ክህነት ውስጥ ቁጭ ብለን ከዛ በኋላ ሰላም ይመጣል ብሎ ማሰብ ዘበት ነው። ስለዚህ መንግስት ተብሎ የተባለው አካል አሁን የተመቻቸው ምናውቀው ነው። እኔ እውነቱን ነው የምናገረው። የፕሮቴስታንቱ ዓለም ይሄ መንግስት በጣም ተመችቶታል። እኔ ከሚታረዱት አይበልጥም እኮ እዚህ ጋር የምናገረው አንገታቸው ጉሮሮ ከሚበጠሰው ሰዎች አይበልጥም። ለምናገረው ኃላፊነት መውሰድ አለመውሰድ የሚባለው ነገር ትንሽ ግራ ገብቶኝ ነው። እዛ አባት ፊት ልጅ ሚስት ትደፈራለች፣ አባት ፊት ልጅ ይገደላል። አባት የቤት ጥላ ተብሎ ማገር ተብሎ አባት ያለልኝ ብሎ ያለው ልጁ ፊት ለፊቱ እየታረደ የሱን ሰቆቃ የሱ የአእምሮ መበላሸት ከዛ መጨረሻ ላይ እሱም እየተገደለ እኔ እዚህ ቁጭ ብዬ ግን የሱን ጩኸት ለመናገር ፕሮቶኮል የምጠብቅበት መንገድ አልታየኝም። ያለው ግልጽ የሆነው ነገር ጥሩ ሙስሊሞች ጥሩ ፕሮቴስታንቶች ልትኖር ይችላላችሁ። እንዳጠቃላይ ግን የምናወራው እንዳጠቃላይ ነው ያላችሁት እንዳላችሁ። እንዳጠቃላይ ግን የሙስሊሙ ዓለምና የፕሮቴስታንቱ ዓለም ይሄ አገዛዝ ተመችቶኛል ብሎ ጥቃት እያደረሰ ያለው እንደ ሀገር በኢትዮጵያ ላይና እንደ ሃይማኖት በኦርቶዶክስ ላይ ነው ይሄን ጥቃት እያደረሰ ያለው። ያለፈውም ስርዓት ደግሞ ምን ሲያደርግ እንደነበር አይታችኋል። ቤተክርስቲያንን ውስጧን ገብቶ እንዴት ሲያመሳት እንደነበር አይታችኋል። እና የዛ ዘር አሁን እንደዚህ ደረሰ። ይሄ የዚህ ዘር ደግሞ የዚህኛው ዘር ደግሞ ብቃይ ወደፊት ምን እንደሚያመጣብን እግዚአብሔር ነው የሚያውቀው። እና ግን እያያችሁት ነው። ቤተ ክህነት ውስጥ ያሉ ጳጳሳት የተባሉ ሰዎች ደም ተገብሮላቸው እያገለገሉ እንደሆነ ታውቃላችሁ። ለአቡነ ሳይሮስ የታረዱ ሰዎች አሉ። አቡነ ሳይሮስ እዚህ ቤተ ክህነት ውስጥ ገብተው የጠቅላይ ቤተ ክህነት ዋና ስራ አስኪያጅ እንዲሆኑ ክፍለ ሀገር ላይ የታረዱ ሰዎች አሉ። ካህን እኮ አንድ ሰው አይደለም ካህን ሲሆን ዶሮና በግ ማረድ አይችልም። ታውቃላችኋል። ለምን? የክርስቶስን ስጋ ስለሚሰዋ በመንበሩ ላይ ተብሎ ወይ ምዕመን ነው የሚያርደው ወይ ዲያቆን ነው የሚያርደው እንጂ ለበዓል እንኳን ዶሮና በግ አይደለም። የኛ ጳጳሳት ግን ሰው አንገት ተበጥሶላቸው በሰይፍ ነው እነሱ ተከብረው አሁን ቁጭ ብለው ቤተ ክህነት ውስጥ እያስተዳደሩ ያሉት። እና እንዲህ በመንግስት ደረጃ እንኳን አይደለም። ቅዱስ ጳውሎስም ለቆሮንቶስ ሰዎች ተናግሯል። በአሕዛብ መካከል የማይደረግ ኃጢአት በእናንተ መካከል እኮ አለ ብሎ የተናገረው እናቱን ያገባ ልጅ አለ ብሎ የሆነ ነገር። አሁን በአሕዛብ መካከል የሌለ ግፍ ነው እየተደረገ ያለው በቤተክርስቲያናችን ውስጥ እና በሀገራችን ውስጥ። እና ይቺ ቤተክርስቲያን እንደ ሀገር ኢትዮጵያ ስለምትል ኢትዮጵያን ማፍረስ የሚፈልጉ አካላት ደግሞ መጀመሪያ ቤተክርስቲያኗን ስለሆነ ማፍረስ ያለባቸው። ለምን? አንድነትን፣ በህብረት መኖርን፣ በሰላም መኖርን ማስከበርን፣ ኢትዮጵያ እንደ ሀገር መቀጠል አለባት ብሎ የሚያስበው ኢትዮጵያዊ ያለው ኦርቶዶክስ ውስጥ ነው። ስለዚህ ይቺ ቤተክርስቲያን ስትመታ ሀገሪቷ ትዳከማለች። ሀገሪቷ ስትዳከም የምንፈልገውን ነገር ከሱ እናገኛለን። መንፈሳዊውም ዓለም የክፉ መንፈስ ዓለምም ይፈልጋል ይሄን ጥፋት። ግብፅን ከዚህ ጋር እንድታያይዙ የምፈልገው ለዛ ነው። የእሷ መጠቀሚያ የሆነው ደግሞ የኛ መንግስት ነው። የኛ መንግስት ደግሞ እየተጫነ ያለው ቤተ ክህነቱ ነው። ቤተ ክህነቱ ደግሞ ህዝበ ክርስቲያኑ እያስፈጀ ነው እና ሰንሰለቱ የተያያዘ ነው። እና አሁንም ቢሆን የምናገረው ቤተ ክህነቱን መሆን ያለበት ማለት ነው እንዲያውቁ እንዲሰሙ፣ እየሰሙም ነው እዚህ ውስጥ። ስለዚህ ያውቁታል። ቤተ ክህነት ውስጥ የማይቀየሩ ፊቶች አሉ። ከአመት እስከ አመት የትኛውን መንግስት መጣ የማይነቀነቁ ሰዎች አሉ እዛ ውስጥ። ከጳጳሳትም ከአስተዳደር ክፍልም ከምናምን ራሳችሁን ታውቃላችሁ። እናንተ ሁል ጊዜ ክህነታችሁ ማረጋችሁ ይጨምራል፣ ስልጣናችሁ ደሞዛችሁ ይጨምራል። ቤተክርስቲያን ደግሞ ሁል ጊዜ እየተሰቃየች እየወረደች ትሄዳለች። እናንተ ሰዎች ከዛ ቦታ መነሳት አለባችሁ፣ ግዴታ ነው። በቃ ምንም እኮ ባይደረግ በየትኛውም ዓለም በሰለጠነው ዓለም እኮ የሆነ ክራይሲስ ሲደርስ እኮ ለዛ አካል ተጠያቂው ጥፋት ባያጠፋ እንኳን የሆነ ፓርት በቃ ይነሳል። በእናንተ ባላችሁ ዘመን ነው እንዴት ተደረገው ተብሎ ይነሳል እኮ በሰለጠነው ዓለም ላይ ማለት።
በእናንተ ዘመን ብዙ ደም እየፈሰሰ እስከሆነ ድረስ ለውጥ እስካልመጣ ድረስ በአካል ስታጠፉ እንኳን ባናይ ቦታው ላይ ግን እስከተቀመጣችሁ ድረስ በቃ ቦታውን መልቀቅ አለባችሁ። አሁን ሀገሪቷን የሚወድና ሃይማኖቱን የሚወድ ሰው ነው ቤተ ክህነት ውስጥ መግባት ያለበት። እንደዛ አይነት ሰው ነበር እንደ ሀገር መምራት ያለበት። ያ እንኳን ባይሆን ቤተ ክህነቱ የራሳችን ቤት የምንለው ግን መስፈርቱ ክራይቴሪያ ሊሆን የሚገባው አንድ ሀገሪቱን እንደ ሀገር እንድትቀጥል የሚፈልግ ሰው፣ ሁለተኛ ደግሞ ሃይማኖቱን የሚወድ ሰው፣ ለህዝበ ክርስቲያን የሚጨነቅ ሰው ነው እዛ ቦታ መቀመጥ ያለበት እንጂ ቤተ ክህነት ከተወለድኩ ጀምሮ እስከዚህ እድሜ ድረስ የማይቀየር ፊት ያላችሁ ሰዎች አሉ እዛ ውስጥ የማይንቀሳቀሱ። ስለዚህ እነዚህ ሰዎች ቦታ መያዝ አለባቸው። ለቀው ባናስራቸውም ባንገድላቸውም ግን ቦታ ይልቀቁ በቃና እንደዚህ አይነት ሰዎች ገብተው እዛ ይቀመጡና ነገሩ ይስተካከል እንጂ እስከመቼ ነው ሹሩሩ እየተባለ የሚቀጥል? አሁን እኮ ትክክለኛ የሆኑ ሰዎች አሉ። ይቅርታና ክርስቶፎሮስ ወንድሜ፣ ሁሉንም እንደዛ ማለት አንችልም። ትክክል የሆኑ ሰዎች አሉ፣ ሊኖሩ ይችላሉ። እንደ አጠቃላይ ግን ሲስተሙ አይበጀንም። በቃ እዛ ውስጥ ቤተክርስቲያን አስተዳደር ውስጥ ያለው ጠቅላላ ሲስተም አይመችም። ለጥሩ ሰዎችም እነሱ እንዳይናገሩ ታፍነዋል አይደለ? በቃ ስለዚህ እነሱም አፋኞቹም ሁሉም ገለል ብሎ የሚሆናቸው መግባት አለበት። ስለዚህ እዛ ውስጥ ያላችሁ ሰዎች ስራ እየሰራችሁ አይደለም። ምን ፈልገው አሁንም እንድትነሱ ነውና ጊዜያችሁን እየጠበቃችሁ እንደሆነ እንድታውቁት ለመናገር። እንደኔ አይነት ሐሳብ ያላችሁ ብዙዎች አሉ። ማወቅ ያለባችሁ እሱ ለጊዜው ነው እንደዚህ የሚሆነው። ጊዜያችሁን እየጠበቃችሁ ነው። መልአከ ሞት መጥቶ ሁላችንንም እኩል ማድረጉ አይቀርም። ያን ጊዜ እያወቃችሁ ግን አሁን ባለው በህይወት ዘመናችሁ አንድ ጥሩ ነገር ሰርቶ ለማለፍ እንኳን አለማሰባችሁ በጣም እያዘንኩኝ፣ አሁንም ግን ጊዜ እየተጠበቀ እንጂ እዛ ውስጥ ያላችሁ ሰዎች እያስበላችሁ ነው፣ ለተኩላ እየሰጣችሁ ነው። የእረኛ ግዴታው በጎቹን መጠበቅ ነው። በጎቹ እኮ ቤተክርስቲያን ከገቡ ሃይማኖታቸው ከጠበቁ በኋላ እኮ አይጠበቁም። በረቱ ራሱ እኮ አጥር ነው። በጎቹ እኮ የሚጠበቁት ተበትነው ባለበት ነው። በሜዳ ላይ ባሉበት ሰዓት ነው እረኛ ነቅቶ መጠበቅ ያለበት። እንዲህ ተበትነን ከግራ ከቀኝ ተጉላ እያስደነገጠን እየበረገገ ህዝቡ ስንቱ ወደ ፕሮቴስታንቱ ዓለም ይሄዳል ተስፋ እየቆረጠ፣ ስንቱ ወደ አህዛብ ዓለም ይገባል። እረኛው ግድ የለውም። ስለዚህ ቅዱስ ጴጥሮስ የተሰጠው የመጀመሪያ ኃላፊነት በጎቹን መጠበቅ ነው። አቡነ ጴጥሮስ አይታችኋል። 6 ጥይት በደረታቸው የገባው ለምንድን ነው? ለዚህ ለፋሽስት እንዳትገዛ እንኳን እናንተ መሬቱ እንዳይገዛ ብለው አወጁ፣ ተገደሉ። በክርስቶስ ዘንድ ሰማዕት ናቸው። የክብር አክሊል ተዘጋጅቶላቸዋል። አሁንም እንደ ጳጳስ የሚቀርብን ነገር የቀረን የሰው ዘመን 70 ወይ 80 ነው እድሜው። ከዛ በኋላ መከራና ሞት ነው ተብሏል። ምን ያህል ዘመን ቢቀረን ነው አሁን እቺን የድፍረት ቃል አንዴ ተናግረን ብንታሰርስ? ምንስ ብንደረግ ምን እንዳይቀርብን ነው? እንኳን እናንተ እኛ እንኳን እኮ አሁን አላጓጓ ብሎናል እኮ መኖር አላጓጓ ብሎናል። ኢትዮጵያ ውስጥ ያለው እኮ ኑሮ አሁን ከሞት የሚከብድ ሆኗል እኮ። ማን እንደመኖር ይጓጓል ሀገር ቤት? አሁን ወይ ሞቶ መገላገል ወይ ውጭ መውጣት ነው እንጂ እዛ ባለበት እኮ ከሞት ያልተናነሰ ኑሮ። እንደዚህ የሚኖር ህዝብ ጭራሽ ሰይፍ ሲጨመርበት እዛ ላይ ቁጭ ብለን አለመራራታችን በጣም በጣም የሚያሳዝን ነገር። ስለዚህ ቤተ ክህነቱ እንዳጠቃላይ ሲስተሙ የአስተዳደር ሲስተሙ ነው። ቅዱስ ሲኖዶስን እየተናገርኩ አይደል? የሲኖዶስ የተቀበልናት ስርዓታችን መስመራችን አትነካም። እሱን እየተናገርኩ አይደል? የአስተዳደር ሲስተሙ ግን ጠቅላላ እንደተበላሸ እነሱም ያውቁታል፣ እኛም እናውቀዋለን፣ እግዚአብሔርም ያውቀዋል፣ ሰይጣንም ያውቀዋል። እዛ ውስጥ ያለው ችግር ግን እሱ ከተነካ አገር ስለሚቃጠል ማንም ሰው ደፍሮ አይነካውም እሱን እንጂ ያለውን ጣጣ ሁላችሁም ታውቁታላችሁ። የቤተ ክህነት በር ላይ ያለውን ችግር ማለት እና ለመንግስት የሚገረድ ለመንግስት የሚታዘዝ ካልሆነ በስተቀር አንድ ነገር እዛ ውስጥ ስራ መስራት አይቻልም። መንግስት ደግሞ እንደምታዩት አሻንጉሊት ሆኗል። የአረቦችና የግብጾች አሻንጉሊት ነው። እነሱ እንደፈለጉ ነው የሚያደርጉት። እነሱ ያሉት ካልሆነ አለቀ፣ ነገር ተበላሽ እና ሀገራችን እንደ ሀገር፣ ሃይማኖታችን እንደ ሃይማኖት እንደዚህ አይነት የዘቀጠ ደረጃ ደርሰናል። ስለዚህ ያንን ስለ አንድ ሰፈር ስለ እንደዚህ ሰዎች የሆነ ዝላይና እንጀራ መጥገብ ነው ብሏል። አሁን እኛ የሰዶምና የገሞራን ኃጢአት የምናውቀው ግብረ ሰዶም ወንድ ከወንድ ሴት ለሴት መሆኑ ነው። ግን ከዛ በፊት አለ ኃጢአታቸው ያልታወቀው ዝላይና እንጀራ መጥገብ ነው አለ ነብዩ። ስለዚህ አሁንም የኛ የአሩሲ ላይ የታረዱ ሰዎች ችግሩ የአሩሲ ላይ ያሉት አራጆች አይደለም፣ ከኋላ ነው ችግሩ ያለው። ጀነሬተሩ ያለው ከኋላ ነው። እኛ መብራቱ እዚህ ጋር ሲበራ ነው። ስለዚህ ከኋላ ከስር መሰረቱ ነው መጥራት ያለበት እንጂ ስለ አራጆቹና ስለሚታረዱት
ነው። ለምሳሌ አሁን እኔ እንደው አሁን ነገ ከነገ በስቲያ እኮ ሀሳብ ልቀይር እችላለሁ። አሁን ባለኝ አቋም ግን ሁሉንም ነገር ከላይ እስከታችን ተወውና እንደሌለ እንቁጠረውና በራሳችን መንገድ ዝም ብለን ወይም ዞር ብለን እንበለው መዋቅርና ፍርስ አይነት ሀሳብ ጭራሽ ነው የማልቀበለው፣ ጭራሽ ማለት ነው። ከዛ ውጭ ባለ ግን የትኛው ሀሳብ ላይ ምንም ችግር የለም። ሌላ በራስ ላይ ሌላ የቤት ስራ ማምጣትም ስለሚሆን ውስጣዊ ጦርነትን መክፈትና መተላለቅ ስለሚሆን በጣም ጥንቃቄ ስለሚያስፈልግ ነው። ዞሮ ዞሮ ግን ይህንን ብንለይ ይላለሁ። አንዳንዴ አባቶቻችንን ፊት ለፊት የምንነግራቸውን ነገር ፊት ለፊት ለምሳሌ ብንናገር፣ እኔ ለምሳሌ አሁን ባገኝ እኮ ከአባቶች መካከል ባገኝ ላወራ የምችለው ይህንን ነው። በነገራችን ላይ እናንተም የማሰሙን ከሆነ ከዚህ በኋላ ራሳችንን ነው የምንለው። እናንተን ምንደረኛ እንቆጥራችሁም ምን ብላናችሁ እስከ ማለት ደርስ እችላለሁ። ይሄ ቤት ዘግተን በጓዳ ስንነጋገር መነሳት ያለበት ሀሳብ እንደሆነ ነው የሚገባኝ። አሁን ላይ ግን እንደ ቀልድ ዝም ብለን የምንናገራት አትመስለኝም። ወደ ተግባራ ስንመጣ ብዙ የሚከብድ ነገር ስላለው ማለት ነው። መፍትሄ የሚያመጣ ነገር እንጂ እንደገና እርስ በርስ የሚያባላ ነገር ውስጥ ራሱ መግባቱ በጣም ትክክል አይደለም እና እኔ ስቲል ይህንን አልቀበልም። ከዛ አንጻር ነው ሳምዬ እንደዛ ያልኩት። ሀሳቡን ግን አከብራለሁ። ከዛ ውጭ ግን ያው ዘርፈ ብዙ ነው። አሁን ቤተክርስቲያን የተጠቃችበት ያለው ሁኔታ እንዲህ በቀላል የሚታይ አይደለም። በነገራችን ላይ ትርክት ስላለ ነው። ቅድም አንተም እያነሳው ነበረ፣ አደገኛ የሆነ ትርክት አለ እና ኦርቶዶክሳውያን እኔ አሁንም ከእንቅልፋችን ብንነቃ የነገ አባት እናት የምንሆነው እኔና እናንተ ነን። የዛሬው ዲያቆን ነገ ቄስ ይሆናል። ምናልባት በምንኩስና መንገድም ከሄደ ማቲ አንድ የሚታርገው በአንድም በሌላም ዛሬ ላይም ያሉ ምዕመናን ነገ ሀገር የሚመሩ የሚያስተዳድሩ የሆነ ወረዳ ላይ የሆነ ዞን ላይ የሆነ ምናምን። ግን ችግሩ ምንድነው መሰላችሁ? ከዚህ ነገር ሁሉ ራሱ የመራቅ ነገር ነው እንጂ የሚታይብን ኦርቶዶክሳውያን በተሰራው ትርክት ቀረብ ብሎ ሀገርን የማስተዳደር ሀገርን የመምራት ሁሉንም በእኩልነት የመዳኘት ኦርቶዶክስ አይነት ሀሳብ እንደዛ ስለሆነ አይነት ሀሳብ የለም። ስንፍና ነው እንዲያውም ያለው፣ እንቅልፍ ነው ያለው እና ሊሰሩ የሚገባቸው እንዲህ አይነት ትርክቶች ስለሆኑ እያስጨፈጨፉንም ያሉት ቤተክርስቲያን እየጎዳት ያለው ሊሰሩ የሚገባቸው ዘርፈ ብዙ ነገሮች አሉ። ለጊዜው አሁን ላይ እየተካሄደ ያለውን ጭፍጨፋ መቀልበስ ላይ ትኩረት ሊደረግ ይችላል። ጎን ለጎን ግን አሁን የሆነች እሳት ስትፈጠር ያችን ሄደን በቅጠል ወይ በሆነ ውሃ ነገር አጥፍተን ዞር ማለት ብቻ አይደለም የሚያስፈልገው። በጣም በእጅጉን ክርስትናውን ከልብ ማወቅና በዛ መኖር አለብን። ከልብ ክርስቲያኖች ወደ መሆን መሰራት አለብን። እንደገና ደግሞ የቤተክርስቲያን እንደዚህ የሚያስጠቃትን ነገር በደንብ አድርጎ አይቶ ተመልክቶ ትውልድንም የማንቃት ስራ በዛ ጎን ለጎን ብቻ ሁላችንም የሚጠበቅብን ነው። መማርም ማንበብም የመሳሰሉ ነገሮች እንደ ሀገርም ባለን ነገር መሳተፍ ይህንን ሁሉ እጅጉን በቃ የሚጠይቅ ነገር ዘርፈ ብዙ ነገር ነው ያለው እንጂ አሁን ግር ብለን ለምሳሌ የሆነች ነገር ስላጠፋን በቃ ከዛ በኋላ ሰላም ይመጣል ማለት አይደለም። ኢኮኖሚካሊ በጣም እጅጉን መበርታትን የሚጠይቅ ነው። በነገራችን ላይ አሁን ሌሎቹ ይውላችሁ እኛን አፍነው እንደፈለገው መጨፍጨፍም ማሳደድም ከፈለጉም ደግሞ አስገድደው ወደ ራሳቸው እምነት መውሰድ የሚፈልጉ በተለይ የውሃቢያ ክንፍ ላይ ያለው የእስልምናው አቅደው ነው የሚሰሩት። እኛ ደግሞ ራሳችንን ለመከላከል በብዙ መንገድ ነው መስራት ያለብን ነው። ኢኮኖሚካሊ እነሱን ለመጨቆን አይደለም፣ ለራሳችን ግን ስንል ለሀገር ስንል ግን በደንብ በርተን መስራት። ከወንድም ከእህት ጋር የሚደረግ ግንኙነት አለ። የቅድሚያ እንደዛ ነው የሚደረገው። በነገራችን ላይ ግን የለም፣ ንቃተ ህሊናውም የለም እውነት ለመናገር። ከዛ ጀምሮ ኢኮኖሚካሊ ጠንክሮ መስራት፣ ወንድምን እህትን ማቋቋም የሚባል ነገር አለ። የለም እኮ አሁን ዛሬ እኮ አበድረኝ ብለው የሚሰጠው የለም። እግዚአብሔር በሚያውቀው እያለው እንኳን ማለት ስግብግብ። ከዚህ ጀምሮ በደንብ መሰራት ያለበት ነገር አለ። በየትኛውም ዘርፍ ውጤታማ የመሆን በየትኛውም ዘርፍ ክርስቲያን ሆኖ ውጤታማ የመሆን የሌሎችም ታሪክ የሚነግረን ወደ ግብጽ ማንጎራ ስንል በቁጥር ጥቂት ናቸው አይደል? ከመቶ ስንት ሚሊዮን ነው 30 ምናምን ከዛ ላይ ሊሆኑ ይችላሉ፣ እርግጠኛ አይደለሁም። በቅርቡ አላየሁም እንትናቸውን ግን 10 ሚሊዮን 15 ሚሊዮን ገደማ ቢሆኑ ነው። ኢኮኖሚውን ግን እነሱ ስለሆነ የተቆጣጠሩት መንግስት ሳይወድ በግዱ ይሰማቸዋል። እንዳለ የካይሮ ታላላቅ እንትኖች እነሱ ናቸው። በቃ ኢኮኖሚውን የሚሾፍሩት እነሱ ናቸው።
እና አሁንም ያለባቸው ሰቆቃ አለ። ግን ይብዛ የሚነስም ግን ቶሎ ብለው ግን ብዙ ነገሮችን ማድረግ ስለሚችሉ ሀገር ላይ ቫልዩ ስላላቸው ፖለቲካውም ላይ እንደዚሁም ደግሞ ኢኮኖሚው ላይ ፖለቲካው ላይ ወደፊት ባያመጧቸውም ከታች ግን ባለውም እንደዛ ይሞክራሉ። አትሊስት ኢኮኖሚካሊ ግን በጣም የተደራጁ ገዳማቱ ሳይቀሩ ማለት ነው። አሁን እኛ ጋር በግል እንኳን ደረጃ እያንዳንዳችን ብንፈታተሽ ትልቋን እንደው ችግራችን ኢኮኖሚም ጭምር ነው የሚሆነው። እግዚአብሔር በሚያውቀው የሆነ ነገር መስራት እንደምፈልግና ቤተሰቤ የሆነ ነገር እንደዚህ እንላለን። ስለዚህ ከዚህ ጀምሮ በደንብ ይሄ ሎንግ ራን እና ሾርት ራን የሚባሉ እቅዶች አሉ መደረግ ያለባቸው። አሁን ይሄ ቤት ዘግተን በደንብ ልናወራ የሚገባ ነገር ነው። መዋቅር ላይ ያለ ነገር ብዙ ጊዜ ስር ነቀል የሆነ ለውጥ የሚባል ነገር በተደጋጋሚ ይሰማላቸዋል። ፖለቲካሊ ከተነቀለ በኋላ በቃ ከዛ እንደ አዲስ እንትን ማለት አይነት ነገር እሱ ባይዞ በጣም አደገኛ ነው። በደንብ አድርጎ ማረም መኮትኮት ነው የሚበጀው። ከነቀልከው በኋላ እንዲህ እንደሚታሰበው አይደለም። ይሄ ብዙ ጊዜ የብዙ ሀገሮችን የሀገራችንንም የፖለቲካ ማካሄድ ኢቭን ስፒሪቹዋሊ አንዳንድ ሀገሮችን እንትን ስትመለከቱ ለጊዜው በጣም መልካም ይመስልና የስሜት ጉዳይ ስለሆነ በኋላ ግን ስታዩት ገዳይ ሆኖ ደግሞ ይመጣል። ስለዚህ እኔ የሚያዋጣው ከግለሰብ ከእያንዳንዳችን ጀምሮ መስራት ያለብን ነገር መስራት፣ በደንብ ፒክቸር አድርገን እንቅልፋተን መማር፣ ማንበብ፣ መስራት ምንችለውን ያህል እንደዚህ ከማረጋቀስም በዘለለ ምንችለውን ያህል ማድረግ እንደዛ ነው ባይዚ ለውጥ የሚያመጣ። አሁን የግብፅን እንትን ስትመለከቱ ዲያቆን ሀቢብ ጊዮርጊስ መቼም የምታውቁት ነው። እሱ መጣ፣ ከዛ እንደነ ብዙ ቅዱሳኖች ነው ያሉ አባቶች መጡ፣ አሻገሯት ማለት ነው። ተመልከቱ። እና ከማውራት በዘለለ አሁን እሱ አንገቱን ደፍቶ ነው የሰራው። እውነት ነው። ጳጳሳቱ በጣም የሌለ እንትን ብለው ነበር። ቤተ ክህነቱ የሌለ ተግባምቶ ነበር። ተሐድሶ ሰርጎ ገብቶ በቃ የናባ መቃርስ ገዳም ሳይቀር የናባ እንጦንስ አንድ ሰው ሁለት ሰው ሲቀርበት ደርሶ ነበር። ግን ተነስቶ ዝም ብሎ አባቶችን ከዛ መዋቅር መፍረስ አለበት ወጣቶችን እንሰባሰብ ከማለት ይልቅ ያደረገው ወርዶ ቤቱን የራሱን ቤት ሰጥቶ ማሰልጠኛ አድርጎ ወጣቱን ማሰልጠን መዋቅሩን ጠብቆ ማለት ነው ማሰልጠን እና መስራት ነበር ያደረገው። ተሳካለት። እና በጣም ጥንቃቄ ይፈልጋል። ባይዜ አይ ነው ያሉ ነገሮች እንደዛ ሊያስብሉን እንደሚችሉ እረዳለሁ። ግን ቴክኒካሊ ነገሮች አሉ። ይሄ አንዳንዴ ምንም ይሁን ምን ዝም ብለህ ጠላትን ሚኒማይዝ ማድረግ የሚባል አለ በዚህ እንትን እንኳን ማለት ነው። አሁን የውጭ ጠላት እያለ ደግሞ እንደነካ ውስጥ ልታገል ብትል ምንም ነገር ነው ማሰራው ባይዜ። እና ይሄንን ብታስቡበት መልካም ነው። ሀሳብ የምትሰጡም እንደው ሀሳቡም እንደዛም ያላችሁ ማለት ነው። እኔ በአጠቃላይ ግን ቅድምም ያነሳሁት የሚበጀው ሁላችንም ከራሳችን ጀምሮ ማድረግ ማስተካከል ያሉብን ነገሮች፣ ከዛ ደግሞ ምናልባት አትሊስት ደጋጋ አባቶች አሉ እነሱን አባቶች በመያዝ ያለን መዋቅር እንዲንቀሳቀስ ማድረግ እንችላለን። ከዛ ደግሞ ይለያል እኮ ባይዚ ወደ ተግባር እኮ ይገባ ይለያል። ማን እያፈረሰ ነው ማን ጥሩ እንትን እያለ ነው የሚለው ነገር እኮ ይለያል እኮ። ከዛ መካከል ዞር በል የምትለው ካለ ዞር በል ትላለህ። አይ እኔ ያስኬዳል ማለት ነው። ምሳሌ የሚሽለጠ አባት ናቸው ጳጳስ ናቸው፣ ግን በቃ አያሰሩም ጭራሽ። እንዲያውም ሌላ እየሆኑ ሲሄዱ ዞር ይበሉ አለዛ ትላለህ ማለት ነው። በቃ ይሄው ነው። እንዲህ አይነቱ አሁን መባረክ ሲጠበቅባቸውና ከልጆቻቸው ጎን መቆም ሲገባቸው ሀገረ ስብከቱ ላይ ቁጭ ብለው ወይም ደግሞ የሆነ መዋቅር ላይ ቁጭ ብለው መላከ ገል የሚሆኑ ጳጳሱ ከዛ ግን አንተ መስራት ከሆነ እንደዚህ አይነት አካላትን አሰማም። ስቲል ግን መዋቅሩ ይኖራል። መዋቅሩን ትጠቀምበታለህ። እና መዋቅሮቹ እውነት ለመናገር ያሉን መዋቅሮች በቂ ነበሩ። ለምሳሌ ሰንበት ትምህርት ቤቶች አሉን አጥቢያ ድረስ። በዚህ ቤተክርስቲያን እኮ ያላት መዋቅር መንግስት እንኳን ያለው አይመስለኝም። እስከ አጥቢያ ድረስ ከላይ እስከ አጥቢያ ድረስ እኮ ደስ የሚል መረጃዎችን ከነማስረጃው ብንለዋወጥ በደንብ ሸር ብንደራረግ ሰንበት ትምህርት ቤቶችን በደንብ አድርጎ በነገራችን ላይ በደንብ መጠቀም ይቻላል። ግቢ ጉባኤያት አሉ በየዩኒቨርሲቲ በየኮሌጁ።
ነው ቅዱሳን የሚያስተምራቸውን ትምህርት ከመማር በዘለለ ደግሞ እንዲህ ላለ ነገር እነሱስ ያለቀሱ አይደል? ምንድነው ማድረግ ያለብን? ከኛ ምን ይጠበቃል? እና ሰላማዊ በሆነ መንገድ መታገል ያለባቸውን ርቀት እንዲታገሉ በኦርቶዶክስ አይነታቸው ብዙ ስራ መስራት ይቻላል። በነገራችን ላይ መብታቸውን የመጠየቅ ስለ ወንድሞቻቸው እህቶቻቸው ይገባኛል የሚል ፊት ለፊት መጠየቅ ያለበትን አካል የሚጠይቁ ወርደው የሚሰሩ ማድረግ ይቻላል። ማህበራት አሉን፣ ብዙ ማህበራት እና ማህበራት ዝም ብሎ እንደው ማንታር ወይዞ ዝም ብሎ የሆነች ነገር ከተማ ለከተማ ዘጥ ብሎ መግባት ብቻ ሳይሆን በጣም ከይቅርታ ጋር እሱን ሁሉን በዜሮ ያባዛት የቆነንኩት አይደለም፣ ግን በብዛት እንደዛ ስለሚታይ ዝሞ ሴርሞኒ ነገር ምናምን እሱ ብቻ ሳይሆን እና የሆነች ነገር እንትም መመለስ ሳይሆን እንዲላለ ነገር ምንድነው ማድረግ ያለብን? እና ብዙ መዋቅሮች አሉ ባይዚ እነሱን መዋቅሮች አክቲቭሊ ከፊት ያለ ሰው ካንቀሳቀሰ መልካም፣ ከሌለ ግን ያንን መሸከም የሚችሉ ትክሻዎች ይኖራሉ እግዚአብሔር የመረጣቸው እነሱ እንዲሸከሙት አድርጎ በደንብ ብዙ መስራት ይቻላል ነው የማምነው። ከዛ አንፃር እሱን ማድረጉ የተሻለ ነው። ሌሎች ነገሮች ግን አሁን የሚታገሉ ምንም የሚሉ ሌሎችም ሳንካ የሚሆኑ አካላት ካሉ አባቶቻችን የሚሉት አለ፣ ሽል ከሆነ ይገፋል፣ ጽንስ ከሆነ ይገፋል ይላሉ። ሽል ሳይሆን ጽንስ ከሆነ ይገፋል፣ በወርጭ ከሆነ ግን ይጠፋል ይላሉ። ቀስ እያለ እየጠራ ነው የሚሄደው። በነገራችን ላይ ሙዚየም ቤተክርስቲያን የሚያሳድር ሰው ሐሰተኛ ስለሆነ ከዲያብሎስ ስለሆነ ከክርስቶስ በሆኑት መጋለጡ ማይቀር ክርስቶስ ያጋልጣል። እውነት ጋር መቆም አይችልም። ሄዶ ማለት ነው የእንትን እያለ እንትን ባላልንበት ግን ተቀምጠን ተኝተን ሁላችንም ምንም ወደዛም ወደዚህም ሳንል ሁላችንም እንቅልፍ ላይ ነው ያለው። እኔ የሚታየኝ እንደዛ ነው እንግዲህ የምረዳው ማለት ነው። ያ ከዚህ ጋር ያለውን ነገር አፈራርሰን ነቃቅለን ምናምን ቢባል ጭራሽ የሚያስኬድ ነገር ነው ማለት ነው። ለዛ ነው ጥንቃቄ ያስፈልገዋል ምላሽ በተደጋጋሚ በቅርብ የገባችሁ አላችሁ ዘላለም ሰላም ብያለሁ። የጃቲ ክዳነ ምሕረት ባቲያ እንኳን ቆይተሃል። አይ ቲንክ ማቲያስ እንትን ብላል ማይክ አንስታል መሰለኝ። ከዛ ወደ ዘላለም እንሄዳለን። እግዚአብሔር ይመስገን። እንዴት አመሻችሁ አባቶች? ካላችሁ ይፍቱኝ። ለቃጠር ያለች ሀሳብ ሰጥቼ ልወጣ ነበረ እኔ ስራ ላይ ስለተጠራው። ማቲ ነበር ቀድሞሽ የነበረው። እንዴት ነሽ? በጣም ቸኩያለሽ ማቲ። ሀሳብ ረጅም ነው። እገባለሁ። ምን አልከኝ? ተቋርጠ ነበር መሰለኝ። እሺ አይቼው ከላኩን እሱ ቀጥል። ቀጥይ። እሺ ኤርፎን አድርጌ ማለታችን ግን እኔ የምለው ትልልቅ አባቶች አይቻለሁ። በጣም ጥሩ የሚናገሩ ሞራል ያለ